ምን ነው የሞት መልአክ ያየሽ መሰልሽ? ቆይ ከየት መጣ? ካለሁበት። በእናትህ አደፍርስ ትሆን? ቢጢጢ ትምህርት ቤት ሄድሽ? አዎ አሁን ነው ከዚህ የተመለስኩት። ምን አሉሽ? የዋንቹ ወላጅ አባት መጥቷል እና ሚጃ ስለሚሄድ መልቀቂያ ስጡኝ ምናምን ብሎ ጠይቋል አሉ። ምን አልሻቸው? እንዴ ኦይ ምን እንደምላቸው መገመት ከብዶ ነው። አይከብደኝም። ሚጢጢ እህቴ ናት። ሚጢጢን ከኔ አትውሰዱብኝ ምናምን እያልሽ እንዳለቃቀሽ እገምታለሁ። አዎ አለቃቅሻለሁ። ሚጢጢ እህቴም ልጄም ነች። ብዙ ዋጋ ከፍዬባታለሁ። በዛ ላይ ደግሞ የእናቴ ማስታወሻ ነች። በፍጹም ከሷ ተለይቼ መኖር አልችልም። በፍጹም። እኔ ደግሞ አባቷ ነኝ። ልጅ ደግሞ መኖር ያለበት ከአባቱ ጋር እንጂ ከእህቱ ጋር አይደለም። ገባሽ? ቆይ ግን አንተ የት ቆይተህ ነው አሁን ደርሶ ተቆርቋሪ ሆንከው? ቀስ በይ ቹቻ። ይሄ ኃይለኛነትሽ አሁንም አለ? አዎ አለ። ቆይ አንተ ከርመ ጠፍተህ ነው አሁን መተህ የሚጢጢ አባት ነኝ ምናምን ስትል ትንሽ አታፍርም? ለምን አፍራለሁ? ያኔ በክፉ ቀኗ አብሬያት አልነበርኩም። ሄጄ ሰርቼ ሲያልፍልኝ ግን ልጄን ፍለጋ መጣ። አደፍርስ በእናትህ ተለመነኝ። በእናትህ ሚጢጢን ከኔ አትውሰድብኝ። አይሆንም አልኩሽ፣ አይሆንም። ቆይ እኔ ግን አላሳዝንህም? ታሳዝኝኛለሽ፣ ግን ምንም ማድረግ አልችልም። ይኸውልሽ አንቺ እኮ ገና ልጅ ነሽ፣ ታድጊያለሽ፣ ተስፋለሽ፣ የራስሽ የሆነ ቤተሰብ ይኖርሻል። የሰው ልጅ የሰው ነው። እሺ ዝም በል እሺ። ሚጢጢ የሰው ልጅ አይደለችም። እኔ እህቷ ነኝ። እሺ ብዙ ዋጋ ከፍዬላታለሁ። ቀስ ረጋ ብትይ ይሻልሻል። እሺ ይሄ ኃይለኛነት የትም አያደርስሽም። ገባሽ? ሰማኛለህ አደፍርስ? አሁን ከህይወቴ ትወጣለህ አትወጣም? ባልወጣ ምን ታደርጊኛለሽ? ይኸውልህ እንዲህ ስታርጌ ገድጌ እጄን ለመንግስት እሰጣለሁ። እሺ ከዛስ? እኔን ከገደልሽ በኋላ አንቺም ትታሰሪያለሽ። ሚጢጢ ብቻዋን ለማኝ ሆና ትቀራለች። በእናትህ ተወኝ አደፍርስ፣ በእናትህ ተወኝ። አሁን ረጋ ብለሽ እምልሽን አዳምጪኝ እሺ? ምንድን ነው የማደምጥህ? ልጄን በ2 ቀን ውስጥ እንድትሰጭኝ ይፈልጋል። 2 ቀን የምሰጥሽም በደንብ አድርገሽ ሚጢጢን እንድታሳምኛት ነው። እሺ? ካልሆነስ? ያ ካልሆነማ የክስ ቻርጅ አመጣልሻለሁ። ያው እንደምታውቂው መቼም ፍርድ ቤት የሚወስነው ልጅ ማደግ ያለበት ከአባቱ ጋር እንጂ ከእህቱ ጋር አይደለም ብሎ ነው። አደፍርስ እናቴ አንተን ካገባሽ በኋላ መጥፎ እንጀራ አባቱ ነህ ስታሰቃየ ይኖራል። በዛ ላይ ደግሞ ለእናቴም ጥሩ ባል አልነበርክም። እባክህ ልለምን፣ እባክህ በህይወቴ ውስጥ አንድ ጥሩ ነገር ያለች ሚጢጢ ብቻ ነች። ሚጢጢን ከኔ አትወስድብኝ። እሷን ባለመውሰድ እስካሁን ለበደልከኝ ካሳ ክፈለኝ እባክህ አደፍርስ፣ እባክህ። ኧረ ማካካሻ ሲያምርሽ ይቀራል። አስቢበት። አስፈላጊ ከሆነ በዚህ ቁጥር ደውይልኝ እሺ?
ኧረ ምነው አምላኬ ምነው ፈረሰኛው ግን ምነው ሚጢጢንካሬ አንተ እያለ ጆን ይሄ ኢላ ተብዬው ግን በዛ በያዘብኝ ምስጢር ምን ያህል እያስጨነቀኝ እንደሆነ ታውቃለህ አይደል? ዛሬ ደግሞ ምን አለሽ? ምንም ግን በቃ ያው ምርጫ ሰጥቶኝ እኔም የራሴን ውሳኔ ያሳውቀው የለ እና ደግሞ ስምምነታችንን እንድናከብር ይፈልጋል። በቃ ዛሬ እሱ ነው የሚሸኘኝ። እኔ ግን ይሄ ልጅ ገለዋለሁ። አንተ ተረጋጋ። እኔ እኮ ባገኘሁት አጋጣሚ ላንተ ያለኝን ስሜት እያሳየሁት ነው። አዎ አንቺማ ስሜትሽን አልደበቅሽም፣ ግን ለምን እንደማይፋታን ሳስበው በቃ በጣም ነው የምናደደው። ትንሽ ጊዜ ነው ይኸውልህ፣ አቅሜን አሰባስቤ ለመሲ እውነቱን እስከነግራት ድረስ ነው። ከዛ በኋላ ለአንዴና ለመጨረሻ ጊዜ ካጠገባችን እናርቀዋለን። ተስፋ አደርጋለሁ። ይኸውልህ አንተ ግን በዚህ መሀል ምንም አይነት ጸብ ውስጥ እንደማትገባ ቃል ግባልኝ። ምንም አይነት ጸብ ውስጥ አልገባም፣ ቃል ገባልሻለሁ። ያሬድ እየጠበቅኩ ነው። አሰብክበት? ሚዚ ምን ነው ማሰብበት? ትናንትና ከአልቤርቶ ጋር የገባህበትን እልህ እንድታቆም ነግሬህ አስብበታለሁ ብለኸኝ ነበር። እኔ አልገባኝ። ቆይ ለምንድን ነው ይሄ ጉዳይ እኛክ ያስጨነቀሽ? እንዴ ማለት ለምንድን ነው የማያስጨንቀኝ? ምክንያቱም የወንዶች ጉዳይ ስለሆነ። ያሬድ በእናትህ እኔ አልቀለድኩም። እሺ ተው ብያለሁ፣ በቃ ተው። እሺ ላንቺ ልተዋለሁ፣ ግን ደግሞ ከዚህ በኋላ ድጋሚ ያን ያክል ቅርብ አልፈልግም። ያኔም ቢሆን እኮ አንተ ዝም ብለህ ነው እንጂ ምንም የተፈጠረ ነገር አልነበረም። ቆይ ቀናተኛ እየሆንክ ነው እንዴ? በቀናስ ፍቅረኛ እኮ ነሽ። ስንት መስዋዕትነት የከፈልኩልሽ ፍቅረኛ። እሺ በቃ ግን ሁሉም ጊዜም ቢሆን አንድ ነገር አስታውስ እሺ? ምንድን ነው? ሁሌም ቢሆን የኔ ልብ የሚመታው ላንተ ብቻ ነው። አይኔም ልቤም ሌላ ያይም። እሺ እርግጠኛ ነሽ? ምን አንተ እንከፍ ነህ? እሺ እኔ እኮ ቤዛ ነኝ። እንዴት እንደዚህ ታስበኛለህ? ምን አልኩ እንዴ? ቃሌን ስሰጥህ እርግጠኛ ነሽ ወይ ብሎ መጠየቅ ምን ማለት ነው? ነው ወይስ አንተ በእኔ እምነት የለህም? እንዴ ቤዛ ምን ችግር አለ? ይሄ ማለት አንተ በእኔ እምነት የለህም ማለት ነው። እሺ ኧረ ቤዛ እንደዛ አይደለም። እኔ ላንቺ ከማንም በላይ እምነት አለ። ደግሞ በዚህ ቅንጣት ያክል ጥርጣሬ እንዳይኖርሽ። እንደሱ በላ ካናደብሽ ደግሞ ይቅርታ። ችግር የለውም። በቃ ያቺ ጦሰኛ ጸጋልታይን ስለምችል ነው ልሂድ። እሺ እሺ እና ስሚ ጭራሽ ግቢ ውስጥ መሳሳም ጀመራችሁ። ይሄማ እስከዛሬ ከቀረጽኩት ቪዲዮ ምርጡ ቪዲዮ ነው። አንተ ቆሌ የለህም እንዴ? ቆሌ ገፈፍና ሲያስጠላ ጀሪየዋ እስከስ ተቀሳ ባልሆነ ኋላስ ወደርሽው አይደል? ቆይ እኔ የምለው እየተከታተልከኝ ነበር እንዴ? ኋላስ ምን ትሆኝ? ከዛስ ተከትለኸኝ ምን ልታደርገኝ? አማረገውንማ ታውቂ የለ። ሰውዬ ተከበር፣ ክብርህን ጠብቅ ብያለሁ። እዚህ እሪ ብዬ ጩዌ ማለት አዋርድሃለሁ። እሯ ብለሽ ብጮይ ማን ሊደርስልሽ? ይልቁንስ ብንስማማ ነው የሚቀልሽ። እውነቱን እኮ ነው። አሁን እዚህ እሪ ብዬ ብጮህ እንኳን ማን ይደርስልኛል? እኔ ራሴ ምን ሆኜ ነው በዚህ በኩል የመጣሁት? የገጠር ሴቶች ግን ሲያሳዝኑ፣ በቃ እንደዚህ በድንገት መተው ነው አጠልፍ የሚያደርጓቸው። ምን ነው ዝም አልሽ ጀሪየዋ? አይ ምንም። ቆይ ብንስማማ ይሻለናል ምናምን ያልከው ሀሳብ ምን ነበረ? ሁለት አማራጮች አሉሽ እኮ። ምንና ምን? አንደኛው እኔ መጥቼ በእኔ ከንፈር ያንቺን ከንፈር ነካ አደርገዋለሁ። አንተ ከንፈር ልትሰማኝ? ኋላስ ሁለተኛው ደግሞ እንግዲህ በአንቺ ከንፈር የኔን ከንፈር ነካ ታረጊልኛለሽ። እንዴ
ያማህል እንዴ አንተ ሁለቱም እኮ አንድ አይነት ሐሳብ እኮ ነው ቢያንስ ሌላ አማራጭ ሰጠኝ እንጂ እንግዲህ ጨርሻለሁ እምልሽን ታረጊያለሽ አታረጊም ባላደርግትና ባልታመጣ ባታረጊማ እንቅ አድርጌ ይዤ ተንፋሽ እስኪያጥርሽ ከንፈርሽን ሙጭ አድርጌ ነው አምስምሽ ህዋ ምን እንግዲህ ጨርሻለሁ ምርጫው ያንቺ ነው እንደዛ ከሆነማ እኔ አንተ ጋር መጥቼ በሰማይ ይሻላል አሃ እንደዚያ ከሆነማ ሸጋ ነው በይኔ እንግዲያስ እንዴ ምን እያደረክ ነው አሃ አሞት ሙጭ እየሰጠውሽ ነው አይ እኔ እንደሱ አይደለም የምፈልገው አሃ ታዲያ እንዴት ነው የምፈልጊው የሆነ ትንሽ ሮማንስ ነገር እንዲሆን እፈልጋለሁ እንዴት መሰለክ አንተ ትጨፍናለህ ከዛም በኋላ እኔ ደግሞ ደረትህን እየነካካው ምናምን ነው ለሰማይ የምፈልገው አሃ እንደዛ ከሆነማ ሸጋ እንዴው ሳስበው እኮ እንደው ሰውነት የባሙቀት እኮ ቀለጠ ደግሞ አፍጥነው ጊዜ የለንም እሺ አሃ እሺ እንግዲህ ያው ሳንቺም ጠጋበያ ማመልጥህ ምናምን እንዳይመስልህ ደግሞ እጂንም መያዝ ትችላለህ ከፈለክ ሸጋ እንደሱ ከሆነ ጠጋበይ ቆይ አይተንፍሱ እንደዚህ አይደለም ተረጋጋሽ እንደዚህ አይደለም ሰከን በል ቆይ ገና ብዙ የሚስተካከሉ ነገሮች አሉ እነሱ ነገሮች ካስተካከልን በኋላ ነው እሺ አሃ አስጨነቅሽ ሳኒኝ እኮ ቆይ ሰከን በል እኔ ጄሪን አላወቀኝም ይሄ ደፋ ወንድሜ ጋር ተደባደበ ደኩት ለዚህ ካልጠቀመኝ ለመቼ ይጠቅመኝ ነው ጭራሽ እኔ መሰለ ከንፈር ሊስም አመዳም ጅል ኮተታ ሲያስጠላ አህያ ሄሎ ቃጁ እንዴት ነው በእናትሽ ያልኩሽን ነገር አገኘሽልኝ አረ በእናቴ ያልጠየቅኩበት ቦታ የለም ደስታ ከረሜላ ስላችሁ ምኑን ነው የሚሉ ማለት ዘፈኑን ነው ጣፋጩን እኔ ጣፋጩን ስላችሁ ጣፋጩ እንኳን መሯል ስለዚህ ዘፈኑ ይሻልሻል ዘፈኑ ደግሞ ዩቲዩብ ላይ ያለልሽ አስጭነሽ አነካኪው እዛ ላይ ነው የሚሉ እንዴ ቃጁ ሙድ ያሽብኝ ነው እንዴ አንተ ራስህ እንጂ ሙድ የምትይዘው ያሌለ ነገር እኮ ነው አንተ ደስታ ከረሜላ ምናምን ብለህ ከየት ነው የሚመጣው አረ ቃጁ እኔ ካላንቺ ማን አለኝ እንደው ምን አለበት ተፍ ብለሽ ብታገኝልኝ አቦ አንተ ደግሞ እንደማልጨክንብህ አውቀህ ነው ማይሆን ነገር የምትጠይቀኝ ይኸውልሽ ቃጁ አንቺ ብቻ አግኝልኝ እንጂ እንዴ ሰርፕራይዝ እንደማደርግሽ አይዲያው የለሽ ምን ሸራተን ወስደህ ልጋብዘኝ ነው እንዴ ላንቺ ለቃጁ ለምን ስካይላይት አይሆንም ወስጄ ነው ጋብዝሽ አንተ ልጅ ይኸውልህ ልቤን እያቀለጥከው ነው በኋላ የቀለጠው ልቤ አዳልጦ እንዳትዳፍ አግኝቼ ነው በልበል ተመለስ በእናት ጃኑ ቡድ ምናምን ልታራምድ ያምራል እንዴ ምን አለበት ባራምድ ቃጁ አንቺ እኮ የሆነ ቀልብ የሚስብ ነገር አለሽ ሶዬ እዚህ ጋር ወራጅ አለ ሰላቢን ሂድና እዛ ፈልግ እኔ ገና የቹምቤንም አልቻልኩትም ገና አንተ ልትጨመር ነው እንዴ ቃጁ አንቺስ ምንም አልተሰማሽ ያው ኩች ታይሙት በልበል በቃ ደስታ ከረሜላውን ሳገኙ አጮህልሃለሁ እሺ እኔ ቆንጆ እጠብቃለሁ ደስታ ከረሜላ ቆራሌው አቤት ሞላ እንዴ ቆይ ምን ሆነሽ ነው ችግር አለ እንዴ አረ ምንም ችግር የለም እንደዚህ ያለቀሽ ችግር የለም የሆነ ነገርማ ተፈጥሯል ምንም አልሆንኩም አልኩ አይደል ሞላ ይሄንንማ ለቀስቴ መንገር አለብኝ ሞላ እባክህ ለቀስቴ አትደውል ከቻልክ ግን ቤዛን ጥራልኝ ቹቹሻ ቤዛ በዚህ ሰዓት ክላስ መሆኗን ረስተሽ ነው እንደውም በቃ ተውሺ ወይኔ ጉዴ
የቤዛ ስልክ ደግሞ የለኝም። ለሚኪ ወይኔ ምን ልታረግ መጣ? ከዛ ፊት ይችላልሽ አልፈልግም። ሄቨን ምን አለ ግትር ባትሆኚ። አንዳንዴ እንኳን በልዩነት ውስጥ አንድነት እንዳለ ብታሚ ይሆናል። አልገባኝም። ይኸውልሽ ሄቨን እኔና አንቺ የማያግባቡን ብዙ ነገሮች እንዳሉ ግልጽ ነው። እና ግን ደግሞ የሚያግባቡን ነገሮችን ፈልጌ ላወራሽ ስመጣ ትክፊኝ። ይሄ በጣም ከባድ ጽንፈኝነት ነው ሄቨን። ችግሩ እኮ አንተ ምንም የሚያግባባ ነገር የለም። ግድ የለሽም ሄቨን፣ በአሁን እንኳን ኖረኛል። አንቺ ብቻ ብለሽ ስሚ። እሺ ይኸው እየሰማሁ ነው፣ ተናገር። ከዛ ፊት ግን እቺን ያዥ። እሺ አንዲ ነገሮችን ስሙዝ ለማድረግ ስሞክሪ ደስ ይላል። እሺ ይኸው ማውራት የምፈልገውን ነገር አውራ፣ እየሰማሁ ነው። ያው ሰሞኑን ፋይናል ጨርሰን ክላስ ሊዘጋ እንደሆነ ታውቂያለሽ አይደል? አዎ። እና ባለፈው እንዳልኩሽ ጽድት ያለ ዴይ ፓርቲ ላዘጋጅ አስቤያለሁ። ጭፈራ ማለት ነው? እንደዛ ነገር እና እሱ ፕሮግራሜ ላይ እንድትገኝልኝ ፈልጌ ነበር። ይሄ እኮ እንደማይሆን ነግሬህ ነበር። አዎ እሱማ ነግረሽኝ ነበር። እና ድጋሚ ማንሳቱ ለምን አስፈለገ? እንደማፈልጊ ነው እንጂ ነገርሽኝ። ለምን እንደማፈልጊ አልነገርሽኝም። ስለዚህ አሁን በቅንነት ንገሪኝ። አንደኛ እኔ የመጨፈር ፍላጎት የለኝም። ሄዊ አንቺ ብቻ ነኝ እንጂ ባጨፍሪም ዘና ብለሽ ጥግ ላይ ውሃሽን እየጠጣሽ መዝናናት ትችላለሽ እኮ። ችግሩ እኮ ከጭፈራው አይደለም። እና ከምንድን ነው? ከቦታው ነው። ማለት ሰዎች ተሰብስበው የሚጨፍሩበት ቦታ ስገኝ ያመኛል። አሁን ገባ? ኦኬ አሁን በደንብ ነው የገባኝ። እንደዛ ከሆነ ለአንቺ የሚሆን ጽድት ያለ ቪአይፒ ቦታ እንይዘልሻለን። ይኸውልህ ዮሲያስ፣ እንደዚህ የምናወራው እኮ መጣላት ስለሰለቸኝ ነው እንጂ የምናወራው ነገር ምንም ምቾት ሰጥቶኝ አይደለም። ሄቪ እኔም እኮ ሁሉም ሰው ከተገኘበት ፕሮግራም አንቺ ተለይተሽ እንድትቀርብኝ ስላልፈለኩኝ ነው። በቃ እሺ፣ እንግዲያውስ ውሳኔን አሳውቃለሁ። ይኸውልህ ዮሲያስ፣ ከዚህ በኋላ ይሄን ጉዳይ እንዳታነሳብኝ እሺ? እሺ ወዴት ነው? ጄሪ ጋር ነገሩንም ላዝግሽ ብዬ እንጂ ምንም ፓርቲ ማዘጋጀት እቅድ የለኝም። እኔ የምልህ ሌላ ከጸጋ ጋር ያላችሁን ግንኙነት ልትነግረኝ ትችላለህ? ማለት አንተ ከነገርከኝ ውጭ እኔ እስከማውቀው ድረስ ጸጋ ያለ ምንም ምክንያት ሰውን አትከታተልም። እሺ ተከታተለች፣ ምን አገኘች? እሱን እኔ ምን አውቃለሁ? ይኸውልሽ ልጅቷ የሆነች ዊርድ የሆነች ፍጥረት ናት። የሆነ መንፈስ ነገርም ያለባት ይመስለኛል። ልክ ነህ። ጸጋ መንፈስም አለባት፣ ዊርድም ናት። ግን ደግሞ እኔ እስከማውቃት ድረስ ያለ ምንም ምክንያት ምንም ነገር አታደርግም። አንቺም ልትከታተይኝ ትችያለሽ። ህይወቴ ልክ እንደ መጽሐፍ ነው፣ በቀላሉ የሚነበብ። ታዲያ ጸጋ ካንተ ምን ፈልጋ ነው? እኔ ምን አውቃለሁ? እሱን ራሷ ብቻ ነው የምታውቀው። ስለ ደብዳቤው የምታውቀው ነገር አለ? ስለምኑ ደብዳቤ? ሰሞኑን የሆነ ደብዳቤ እየተላከልን ነው። ምናልባት እሱን የምትልከው አንተ ከሆንክ። እኔ ለምን ደብዳቤ ልክልሻለሁ? እንደዚህ መጥቼ በአካል አላወራሽም እንዴ? ሜቢ ጸጋን ፈርተሃት? ይኸውልሽ ምናልባት ጸጋ እንደ ነገር አልተሳሳተችም ማለት ነው። ምንድን ነው እሱ? አደገኛ ሰው መሆን ሄደ። እንዴት ማለት? በጣም ጸበኛ ነበርኩኝ። ከክፍለ ሀገር ወደዚህ የመጡትና ትምህርት ቤቴንም ልቀይር ያስቻለኝ አንደኛው ምክንያት ይሄ ነው። እና ደግሞ ማንንም አልፈራም። ደግሞ ስለምትይው ደብዳቤ ምንም አውቀው ነገር የለም። እሺ ታዲያ ቆይ ጸጋ ካንተ ምን ፈልጋ ነው? ሲመስለኝ ጸጋ የምትከታተለኝ እንደምታስቢው ሰው ለገንዘብ ብላ ነው። አልገባኝም። አወቅሻት? አላማህን እያሳተችህ ነው ምናምን ነገር ያልሽ ልጅ የእሷ ፍቅረኛ ቲክቶከር ነው እና ምናልባት እሱ ቀጥሯት። አዎ ልክ ነህ። እንደዛም እኮ ሊሆን ይችላል። ወይኔ በእናቴ ላይ ይቅርብልኝ። በማታውቀው ነገር ጠረጠር። ምንም አይደል። አሁን መሄድ አለብኝ። ይቅርታ። እሺ እሺ። አንተ እንኳን አገኘው ከሌለ ጸዲ ፎል ተገኝቷል ነው ማለት። የምን ችግር? ሰፈሩ ስቅስቅ እያለች እየቆሰችው ነው አሉ። ባካሰክስ ህፃነ ቂርቆስን የምሬን ነው። ቆይ ማን ነው እንደዚህ ያለ? ይኸውልህ ስክራስ ውስጥ ደቅ ብዬ ሞላ ፌስታሉ ሲደውል ነበር። ከዛ ማለት ቴክስት ሲያደርግልኝ ወጥቼ ነው የደወልኩለት። ከዛ ነገረኝ። እንዴ ቆይ ምን ሆነ ነው?
እኔ ምን አውቃለሁ? እኔን ትጠይቀኛለህ እንዴ አንተ? እሺ አሁን ምን እናድርግ? ወይ ለቀስቴ ወይም በለው እንዴ? ኧረ አይሆንም፣ እንደዛም አይሆንም። የሌለ ዋርኒንግ ሰጥተኛለች። ለሱ ጭራሽ እንዳትነግረው ብላኛለች። እና ዝም ብለን ልንቀመጥ ነው? እሷ እየፈለገች ያለችው ቤዛን ነው። እኔ ደግሞ ለቤዛ መናገር ለነው ሽክክ ያለኝ። በቃ የፈለገ ቢሆን መናገር አለብን። ከዛስ ፍቅራም ቢሆን ትወጣለች። እስቴል በቃ እንቁስ አንተ ና እኔ ነው አይደለም አቶ ደሳለኝ ምን ከየት ነው? ኧረ ቸርዬ እኔ ምን ላድርግ? ደስታ ከረሜላ ፈልጌ እኮ እየተንከራተትኩ ነው። ቆይ ደስታ ከረሜላ ለመግዛት ነው ፎርፌ ወጣው? ኧረ ቸርዬ እኔ አልፎረፍኩም። ፎርፌ ቢሆን እኮ ጨራሽ አልመለስም። እና ስለተመለስኩ እንኳን ደህና መጣልህ ነው? ቆይ ለመሆኑ ጥበቆች እንዴት ፈቀዱልህ? ኧረ ቸርዬ እንዴ ጥበቆች እኮ ጥግ ድረስ ያራዳ ልጆች ናቸው። ኧረ እባክህ ኧረ ቸርዬ ጥበቆች እኮ የተደረገ ያራዳ ልጆች ናቸው። እና እኔ ፈራ ነኝ? ኧረ ቸርዬ እርሶ ምን በወጣሁት? እርሶ ማርድና ፕሮማክስ። ኧረ አንተ ሰው ይህንን ቋንቋ ተወልኝ አይፎን አድርገሽ ልሸውሬ ነው? ኧረ ቸርዬ እንደሱ አይደል። ዝም በል ደግሞ አፍን ሞልተህ ከኔ ጋር ልትመላለስ ነው እንዴ? ባለፈ ከሰው ጋር ጣልተህ የመጨረሻ ማስጠንቀቂያ ፈርመህ እንደመጣ ታውቃለህ አይደል? አዎ ቸርዬ በጣም ይቅርታ። ቆይ እኔ የምለው አንተ ቆይ በዚህ እድሜ ደስታ ከረሜላ ምን ይሰራል? አንዷ ሞልቃቃ ነቻ። ከደስታ ከረሜላ ውጪ እኔን ደስታ የሚመልሰው የለም ብላ ይኸው እየተንከራተትኩኝ ነው። አንዷ ስትል ፍቅረኛ? ኧረ ቸርዬ ይሙቱ፣ እኔ ፍቅረኛ የሚባል ነገር የለኝም። የክላስ ጓደኛዬ ነች። ኧረ አንተ ድፍት በል እንዴ! አንተ ገለኝ የምትመለው ማን ስለሆንክ ነው? አልሞት አልኩህ አይደል? ስማ ድሃ እንደሆነ እንደ ድመት 9 ነፍስ ነው ያለው። አንዱ ቢሞት በአንዱ ይኖራል። ስማ እኔ በቃሉ ደግሞ ሳያልፍልኝ መቼም አልሞትም። ይህንን ሄደህ ለአብሮ አደጎች ለጓደኞች ንገራቸው። እንኳን ለነ ንጉሴ ከፈለክ ለነ ስንታየው ለፈለከው መናገር ትችላለህ። እኔ በቃሉ ሳያልፍልኝ አልሞትም። እሺ ቸርዬ ይቅርታ። አሁን ካጠገቤ ጠፋ ውርጋጥ ሂድ። የማትጠገብ የማሩ ሌላ የህይወት ደስታ ከረሜላ ብቻዬን ስሆን የለኝ ፈገግታ አንተን ሳገኝ ነው የማገኘው ደስታ 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 ደስታዬ ደስታ 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 ከረሜላ ደስታ 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 ደስታዬ ነው። አይዘርቱ ይህን ዘፍነሽ ነበር የጠበሽ። አሁን ከኔ ጋር ብትሆኝ ኖሮ ልካክልኝ ኑሮ ነበር ማኖርሽ። እንኳን ቀረብሽ። እኔም ባኳሱኝ አንቺን ማሳከክሽ ነበር። ግን ልጅ እያለሁ ቆንጆ ነበርኩ ማለት ነው። ደስታ ከኔ ተዘፍኖልኛል። አሁን እኮ ቆንጆ ነኝ። ኑሮ ደስታ 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 ደስታዬ ነህ። ማን ነው ደግሞ ይሄን ሰው ያምጡት ስቴን የቀሰቀሰብኝ? አቤቸው መቅዲ ደህና ነሽ? ደህና ነኝ። ቆይ ለምንድን ነው እንደዚህ ጠርፌ የጠራኸኝ? ፋታ አጣሁኝ፣ ጨነቀኝ። ምንድን ነው ያስጨነቀህ? ትዝታዎችሽ። ምንድን ነው ያዝከው? የትዝታሽ ከረጢት። መቅዲ እባክሽን ይህንን ነገር ከኔ ላይ ውሰጂልኝ። ቆይ ቾምቤ የተፈጠረ ነገር አለ? ጠረንሽ ናፍቆኝ ትላንትና ትራስሽን አቅፌ ለመተኛት ሞክሬ ነበር እና ይህንን ትራስ አቅፈሽ ያነባሽው እንባ በጸጸት ሲገርፈኝ ነበር። አልገባኝም። ቆይ ስለምንድን ነው የምታወራው? ይህንን ትራስ አቅፈሽ ስታለቅሽ የነበረው የእንባ ሲቃሽ ሲታወሰኝ ነበር። ያሰብሻቸው ሀሳቦች፣ ተስፋ መቁረጥሽ አእምሮዬ ላይ ድቅን ሲሉብኝ ነበር። ቆይ ይህን ያህል ያስጨነቀ ምን አይነት ሀሳብ ይመጣል ነው? እዚህ ትራስ ላይ ተኝታ እራሷን ስለማጥፋት አስባ ይሆን? ከኔ ሌላ የተሻለ ስለማፍቀር አስባ ይሆን? ወይስ ደግሞ ምን አስባ ምን አስጨንቋት ይሆን እያልኩኝ ከራሴ ጋር ስቃረን ያደርኩት። እንኳንም ሰጠው። ይሄ ትራስ እንኳንም አንተ ጋር ሆነ። ስለተጨነቅኩ ነው አይደለም፣
እና ቢያንስ ስቃዬን የተሰቃያልኝ ሸክሜን ደግሞ የተጋራኸኝ ያክል የተሰማኝ። መቅዲ እኔ ግን ከበደኝ። አይዞሽ ወንቤ አይከብድህም። አሁን ግን እኔ ከአንቺ ምንም አልፈልግም። ትዝታሽን ውሰጂልኝ። አልፈልግም። አንተ ጋር እንዲሆን ነው የምፈልገው። ለምን? ይሄን ትራስ ላንተ ከሰጠው ጊዜ ጀምሮ ምን ሲሰማኝ እንደነበር ታውቃለህ? ምን ተሰማሽ? ልክ አብሬህ እንዳለሁ ይሄኔ እኮ ይሄን ትራስ አቅፎት ይሆናል ብዬ አስብና አዋቅፎታል የሚል ድምፅ ከውስጤ ሲሰማኝ ልክ እንዳቀፍከኝ ያክል ደስ ይለኛል። የምርሽ ነው? አዎ ቾምቤ። ከዛ ደግሞ መለስ ብዬ ይሄኔ እኮ ቾምቤ ተንተርሶት ይሆናል ብዬ አስባለሁ። ከዛ ድጋሚ ውስጤ በደስታ ሲፍነከነክ ይታወቀኛል። መቅዲ ፕሊዝ ቾምቤ እባክህ ከዚህ በኋላ እንደዚህ እንዳትለኝ። ይሄ ትራስ ከኔ ይልቅ አንተ ጋር እንዲሆን ነው የምፈልገው። ለአንቺ ደስታ የሚሰጥሽ ከሆነ እሺ መቅዲ ያደርገዋለሁ። ስለተረዳኸኝ በጣም አመሰግናለሁ። ምንም ማለት አይደለም። በሰላም ግቢ ውስጥ እኮ እንዳንገናኝ ብለሽኝ ነበር። ለማንኛውም ተዘጋጅ። የምፈልገውን ነገር ስጠይቅ ታደርጋለህ። እኔ ሁሌም ዝግጁ ነኝ። በጣም ጥሩ። ለኤልያስ ተብዬ ዋጋውን ሊሰጠው የሚችል ሁነኛ ሰው አግኝቻለሁ። በደንብ እየተከታተልኩት ነው። በቅርቡ አሳካዋለሁ። ምን አይነት አንጀት አርስ ሲሆን የመሰራሽ ነው ነገርሽ? ቀኒ ነው ብሎ ያረግሽልኝ። ይሄ እቅድ ግብ እስኪመታ ድረስ ምንም አይነት ኮሽታ መስማት አልፈልግም። አያሳስብሽ፣ ምንም ነገር አይኖርም። ደግሞ ለማንም እንዳትናገር፣ ለቅርቤ ለምትለውም ሰው ጭምር። ምንም ትንፍሽ አይደለም። በቃ ያለውን ነገር አሳውቃለሁ። እሺ። ወይኔ ጉዴ! እናንተ ግን እየቀለዳችሁ አይደለማ? እንዴ ቤዚቲ፣ በዚህ እንደዚህ አይነት ጉዳይ ይቀነዳል እንዴ? ቆይ እሺ ምን ሆነ ነው? እኛ ምንም የምናውቀው ነገር የለም፣ ግን በቃ ማንንም አልፈልግም፣ ቤዛን ብቻ ነው ፈልገው አለች። ወይኔ ጉዴ! እሺ ሞላ ጋር ደውሉልኝ። የኔ ስልክ ባላንስ ስለሌለው አቡሻ ደውልላት። አይኔ አይላችኋል እኔ ሄሎ ሞላ። ቤዛ ነኝ ሞላ። ቹቹ ደህና ናት? እኔ ምን አውቃለሁኝ? ምን ትሁን መናገር የማትችልበት ሁኔታ ላይ እኮ ነው ያለችው። አልገባኝም። ቆይ ምን ሆና ነው? እኔ ልትነግረኝ ሁላ ፈቃደኛ አይደለችም እንዴ። በጣም በቃ ጉስቁል ብላለች። እንባ በእንባ ሆናለች። ስታሳዝን በእናትሽ እኔ ግራ ጨነቀኝ እኮ። እሺ አሁን የት ናችሁ? አንቺ እኔ ራሱ እኮ ስሬን ትቼ እየተከተልኳት እኮ ነው። አላሳዝናትም? እኔ ራሱ አታወራኝም? ስራ ትቼ ስከተላት። ሞላ በእናትህ በቃ አደራህን እሺ፣ ካጠገቧ እንዳትርቅ። እኔ አሁኑን አስፈቅጄ እመጣለሁ። ተደብቃችሁ እኮ ስልክ እንደምታወራው አውቃለሁ። ጭራሽ እንዲህ በአደባባይ ስልክ ይዛችሁ። እኔ በቃሉ ማንን እንኳን አሳያችኋለሁ። አዎ ሞላ እመጣለሁ አልኩህ አይደል እንዴ? እንዴ አንቺ ቆይ እኔ አላሳዝናችሁም እንዴ? አንተ ደግሞ ምን ሆነ ነው የምታሳዝነው እንዴ? ይሄ እኮ የሽቀላ ሰዓት እኮ ነው እንዴ? ሽቀላ ተተተከ። ኧረ ተው ግን ላሳዝናችሁ፣ ተው በእንጀራ ትቀልዱ። ሞላ ፕሊዝ በእናትህ ተረዳኝ። ላቢያችሁ ስንት ፍዳ ፈልጬ ነው። ጎረምሶች ሰላም ነው። ያንተ ሰላም ጥንቅር ብሎ ይቀር። የምጠይቃችሁን ብቻ መልሱ። ቤዛ ምን እያደረግሽ ነበር? ቲቸር ኧረ እኛ ምንም አላደረግንም። አቡሽ ስልኩን ስጠኝ። የኔ ነው? አዎ ያንተን ስልክ ስጠኝ። 0936 ዝም በል ብቻ ሙድ እያስክብኝ ባልሆነ አንተ። እኔ በቃሉ እኮ ውሃ በወንፊት የምዞር ምርጥ ያራዳ ልጅ ነበርኩ። የአሁኑን ችግሬን አትየው አንተ። አረ ስትሻለኝ አይፍረዱበት። አቡሽ እኮ ጤነኛ አይደለም። ከትናንት ወዲያ ከአማኑኤል ነበር ማን ላይ ሙድ እንደሚይዝ መያዝ እንዳለበትና እንደሌለበት አያውቅም። ያሟል፣ እውነት ያሟል። አንተ ቀጣፍቶኝ ደግሞ ከጥቁረቱ ማጭበርበሩ ምን ይመስላል? ክፍለ ከተማ ቲቸር፣ እኔ ግን ፍቃድ ፈልጌ ነበር። ቤዛ፣ ከፍቃዱ በፊት ስልክ ስታወሪ ሰምቼሻለሁ። በትምህርት ቤት ውስጥ ደግሞ ስልክ ማውራት በፍጹም የተከለከለ ነው። ስለዚህ ከፍቃዱ በፊት ስልኩን ስጡኝ። ማን ነው በስልክ ያወራው? እኛ ውስጥ
ኧረ በስመ አብ አይኖት ነው እኛ አላወራንም በስልክ ቤዛ ናታ ኧረ ቲቸር በቃ ተሳስተዋል እኛ ዝም ብለን ስናወራ ዲስከስ ስለ ባዮሎጂ ነው እያወራን ጭራሽ ስድብ ጀመርክ ለነገሩ ይበለኝ እንዴ ምን ብዬ ነው የሳደብኩት እኔ ስልክ ስታወራ ባይኔ በብረቱ እያየው አላየህም ማለት አርጊታል ማስተማር ይብቃህ እድሜህ ለጡረታ ወጥተሃል አንተ አትጠቅም ማለት አይደለም ምን ቤዛ እኔን ባስተማርኩ ሰው ሁኝ ብዬ በመከርኩ እኔን ሚኪ እኔን ቲቸር እኔ በእናትዎት ችግር አጋጥሞኛል እዚህ መቆየት አልችልም እባክዎትን ፍቀዱልኝ እኔ ልጅ ቤዛ አንቺ ለዛሬ ፈቅጄልሻለሁ መሄድ ትችያለሽ አንተ ግን ሱቅ ታመጣለህ አመሰግናለሁ እንዴ ቤዛ እንዴ ወዴት ነው ያናጋፍጠን ልትሄጂ ነው እንዴ አቡሽ ምንም ማድረግ አልችልም ግዴታ ለቾቻ መድረስ አለብኝ አንተ ልጅ ተወኝ ብያለሁ ተወኝ እኛን አጋፍጠሽ ማለት መምህር በቃሉ ክፉ ነው አይለቀን ማለት ነው ገብቷል አይደለም አረ እንደዛ አላለም እኛ እንደዛ አላለም አንተ ልጅ ተወኝ ብያለሁ ተወኝ እሺ አንተ ልጅ ይሄን የምትለውን ነገር ተው ብያለሁ ተው አቡሻ አሁን ስልኩን ታመጣለህ አታመጣም ኧረ እኔ ስልክ የሚባል ነገር አለ የመጣ ስልክ እኛ ስልክ አናውቅም ስልክ በህይወታችን ሁላ ተጠቅመን አናውቅም እሱን ድንገት በተን ከያዘን ከየት አምጥተን እኛ ስልክ እንይዛለን ድህነት ብለውን አንተ አሽሙር መናገር ነው ይህን ስልክ ደግሞ እንዴት እንደምቀበልህ እኔ በቃሉ አሳያለሁ ኧረ ቲቸር በቂ ልጅ ስልኩን አጣ ማለት በቃ ራሱ እንደዚህ ሲቲል አድርጎ ነው የሚሞተው ከረዛ ከላይኛው ፎቅ ወድቆ ነው የሚሞተው ብሎ ራስ የሚያጠፋው አዎ ለምን ያውቃችሁ ቲቸር ምንም እኮ ሲሰበን ይሄ ምንድን ነው ካልኩሌተር ይሄ ምንድን ነው ካልኩሌተር እሺ ሂሳብ ስራ ና ኧረ እሺ እንዴ በእናንተ ቤት እኔ ይሁዳችሁ መታችኋል ኧረ አይደለም እኔ በቃሉ ዋቀቀየ የበለው ያራዳ ልጅ ነው እሺ እንደናንተ አይነት መጀመሪያ ይሁደኝ እሺ ምን ያቀም ቃጁላላ ይላል አቺ ምንድን ነው እንደዚህ አጣርፈሽ የጠራሽ እባክህ ደስታ ከረሜላ ፈልጌ ነው ደስታ ሃፒ ምንም በለው ብቻ ደስታ ከረሜላ አሁን በጣም ያስፈልገኛል በቃ ችግር የለም ቃጁዬ ሁነኛ ሰው ጋር ነው የመጣሽ ሁነኛ ሰው ጋር ኧረ እባክህ ደስታ ከረሜላ የት እንደሚገኝ አውቃለሁ ብቻ ልትለኝ እንዳል ማጣርጣሩ እኔ እኮ አሻንቲ ነኝ ያምሻል እንዴ ትቀልጃለሽ እንዴ ይኸውልሽ እኔ እኮ አሻንቲ ማለት እኮ የምፈልጊውን ነገር በምፈልጊው ቦታ ማደርስልሽ ኃላፊነቱ የተወሰነ የግል ማህበር ነኝ ኧረ በእናትህ እኔማ እኮ እሱ ከረሜላ በቃ ጠፍቷል ብዬ ከየት እንደማገኝ ግራ ገብቶኝ ነበር እኮ በእናትህ እንዴ አታስቢ ይኸውልሽ ሁሉ ነገር እጅ መዳፌ ላይ እንዳለ ቁጠር አንቺ እኮ ጸጥ እኮ ነሽ የሰው ማኛ እንደው ምን እንደምልህ እኮ ግራ ገባኝ በቃ ምንም አትበይ እና በቃ አንቁሰዋ የት ነው የሚገኘው ኧረ ጉድ የትም መልፋት አያስፈልግም እኮ ነው የምልሽ ለምን ከረሜላው እኔ ነኛ ማ አንተ ታሪኬ አሁን በዚህ ምድር ላይ ከኔ ውጪ ደስታ ከረሜላ አለ እኔ እኮ ባናና ነኝ ይሄንን ልትለኝ ነው እስካሁን ስቀባጥር የነበረ እንዴ እናሳ አሬ ምን አይነቱ ጅልጥ ነገር ነው በእናታችሁ ለመሆኑ ግን የማን ልደት ሊከበር ነው ደስታ ከረሜላ የፈለግሽው እባክህ ለልደት አይደለም እና እባክህ እኔ ሳሎን ናትዬ ፈልጎት ነው ናትዬ ስትይ ሰማሁ ልበል ማ እኔ ቃጅል አዎ አንቺ ቃጁ ኧረ እኔ ናታን ነው ያልኩት በእውነት ናትዬ ብለሻል ናትዬ ስትይ ሰምቼሻለሁ እንዴ ቆይ ብልስ አንተ ምን አገባ ምን ገጠም አድርጎ ያገባኛል ያብከነክነኛል እንዴ እንዴት ነው የሚያገባ አንቺ ማለት እኮ የቾምብዬ ልብ እኮ ነሽ ኧረ ደሙም ነሽ እናማ ናትዬ ካልሽ ይኸውልሽ ትልቅ ችግር አለ እና ይሄ ችግር ደግሞ በጊዜ መታከም አለበት አንተ ምን አግብቶ ነው የምታከመኝ እኔማ ምን አግብቶኝ እዛው ቾምቤ በራሱ መንገድ ያክምሽ እንጂ አንተ በእናትህ አንተ ያማል እንዴ ደሞ አሁን እንደዚህ ብሎ የሌለ ነገር ፈጥሮ ያዝገኛል ልጁ አይ እናቴ እናገራለሁ ይሄ ነገር ስር ከሰደደ አይሆንም እንዴ በእናትህ አሁን አታዝገኝ በቃ በልና እንሂድ ወዴት በየሱቁ እየሄድን ደስታ ከረሜላ እንፈልግ አየው ሰው መጨረሻ እንደው ምን ውስጥ ነው ምን ማዕት ውስጥ ነው የቀበርከኝ ፈጣሪ እንደው አንድ ቀንም ቢሆን ከረሜላ ፍለጋ ሱቅ ለሱቅ እንከራተታለሁ ብዬ አስቤም አላውቅም ይኸውልህ ተሳክቶልን ካገኙም ማለት ነው ማረግልን አታውቅም የፈለግከውን ነው ማረግ ቃጂዬ ያታሽኩኝ የፈለግኩትን ልታረጊልኝ ይረዛ በእናትህ ተነስና እንሂድ አሁን እሺ ቅደሚ እናቴ
ጥሬ ስጋ በጋብዥኝስ ምን ይመስል? ሀይ ቤቲ። ሀይ። ዛሬም ብቻሽን ነሽ? እንግዲህ ምን ታደርጊዋለሽ? ቅድም ደግሞ እንዳየሽን እኮ አይቼሽ ነበር። ወይኔ እሱ አይቶኛል እንዴ? አይ እሱ አላየሽ። ተመስገን እንኳን አላየኝ። ቢያይሽ ምን ችግር አለው? ከአንቺ ጋር ሆኖ ስላየሁት የደበረኝ ይመስለዋል። እኔ ደግሞ እንዲጨነቅ አልፈልግም። ቤቲ ግን በጣም እያስገረምሽኝ ነው። እንዴት? ማላውቀውን አዲስ ጸባይ ነው እያየሁብሽ ያለሁት። እንግዲህ አንዳንድ እውነታዎችን አምኖ መቀበል ተገቢ ነው። እውነቱ ምንድን ነው? ምንም ያክል ብታፈቅሪም ያንን ሰው ያንቺ ማድረግ አትችይም። እስካሁን ደግሞ የገባኝ እውነት ይሄ ነው። ግን ከምትርቂው ረጋ ብለሽ ቀርበሽ ብታወሪ የተሻለ ነው ብዬ አስባለሁ። እሱ እንኳን ትክክል አይደለም። ይልቅ ሄቨን አንድ ነገር ልንገርሽ። ምንድን ነው? አንቺ እዚህ ትምህርት ቤት የገባሽ ሰሞን እዮሲ ከአንቺ እልህ ብቻ ነበር የነበረበት። አሁን ግን ያ ስሜት ወደ ፍቅር ተቀይሯል። እናማ ባትርቂውና ብታዳምጪው ጥሩ ይመስለኛል። እሱማ በጭራሽ አይሆንም። ለምን? ምክንያት ይቆይሽ። መቼም ፍቅረኛ ብለሽ ያልሽው እውነት እንዳልሆነ እኔም አንቺም ጠንቅቀን እናውቃለን። አይ ለሱ ሳይሆን እዮሲ እኔ ለፍቅር የምመርጠው አይነት ወንድ አይደለም። እንደዛ ከሆነ ፍላጎትሽን አልገፋሽም። ግን ደግሞ እዮሲ ጥሩ ሰው እንደሆነ አውቂ። እሺ በቃ አሁን ብቻዬን መሆን ስለምፈልግ ልሄድ። እሺ ኧረ ቤቲ የሚገርም ለውጥ ነው። አሁን ደስታ ከረሜላ ኬት አባቴ ነው ማመጣው? የዳይኖሰር እንቁላል አልፈልግ እንደማለት ነው። ደስታ ከረሜላውን ኬት አባቱ ይመጣል? ኬት ነው ሻው ማመጣው? ደስታ ከረሜላ የት እንደሚገኝ ታውቃለህ? አታውቅም? እኔም አላውቅም። ደስታ ከረሜላ ደስታዬን ነጠቀኝ። አሁን እሺ ኬት አባቴ ነው ማመጣው? ኬት አባቴ ነው ማመጣው? ኬት ነው ማመጣው? ደስታ ከረሜላ ነው ኬት? እሺ እንደው ኬት አባቴ ናታን ምን ሆነህ ነው ብቻህን የምታወራው? ደህና ነህ? ምን ደህና ሆናለሁ? ምን ሰላም የሚባል ነገር እኮ የለም። ህይወቴ እንደበሶ ተበጥብጧል። ይገባኛል። ቆሽ ካልሆነ ለምን ወይ ለህግ አናሳውቅም? ምን ብለን ነው የምናሳውቀው? ደስታ ከረሜላ ጠፍቷል፣ ደስታ ከረሜላን አፋልጉን ብለን ነው የምናሳውቀው? ምንድን ነው የምታወራው? እንዴ አንቺ አይደለሽ እንዴ አሁን ለህግ እናሳውቅ ያልሽ? እና ታዲያ እኔ እኮ ትክክል ነኝ። ሰብለ ግን እየጨለልሽ ነው ልበል? ኧረ እኔ አልጨለልኩም። እና ታዲያ ምንድን ነው መቀባጥሪው? እንዴ እያወራን ያለ ነው እየጠበቀ ስለሚደበድብ ሰው አይደል እንዴ? አሃ እኔና አንቺ እኮ መንገድ ላይ ተላልፈናል ማለት ነው። እንዴት? እኔ እኮ እያወራ ያለው ስለ ደስታ ከረሜላ ነው። አልገባኝም። አልገባኝም እናት። ይቺ ጓደኛሽ ነታ በጣም ደብሮኛል፣ ደስታ ከረሜላ ካላየው ደስታ አይመለስም ብላ ይኸውልሽ፣ ያልገባሁበት ጉድጓድ የለም፣ ያልጠየቅኩት ሱቅ የለም። ይኸው እግሬ ራሱ ቄጤማ ሆኗል። ይኸው ደስታ ከረሜላ ካላመጣ ብለኝ እንዲያንቃ ይዛኛለች። ምን ያስቅሻል? መሲ ግን ይመቻት። አሃ እኔ ስለተሰቃየሁ ነው የሚመቻት? አይደለም በቃ ሙዳ ተመችቶኝ ነው። ሰብለ ግን እኔ ወንድምሽ አይደለሁ? እኔ አላሳዝንሽም እንደዚህ ስትሰቃይ? እሱማ ታሳዝነኛለህ። እኔ የምልህ ግን ናታን። እሺ አንቺ የምትይኝ ያ እየጠበቀ የሚደበድብ ሰውዬ ጉዳይ እንዴት ሆነ? ለጊዜው ትንሽ ብሬክ ላይ ነኝ፣ እረፍት ሰጥቶኛል። ይኸውልሽ ፊቴ ራሱ ደህና እኮ ነው። አሁን ደግሞ ከሲዝን በኋላ እንመለስበታለን። ህግ ቢይዝ አይሻልም ናታን? ተይ ሰብሊ፣ እኔ ሁሉንም ነገር በራሴ መንገድ እወጣለሁ። ህግ ሌላ ሰው ምናምን ማስገባት አልፈልግም። ግን የሚባል ነገር የለም ሰብሊ። ይኸውልሽ አሁን ደስታ ከረሜላ የት እንደሚገኝ ብቻ ንገሪኝ እባክሽን፣ አለበዛ ግን ቻው። ደስታ ከረሜላ ደስታዬን ነጠቀኝ። ደስታ ከረሜላ ደስታዬን ነጠቀኝ። አሁን መግለጽ ትችላለህ። እንዴ ይሄ ደግሞ ምንድን ነው? ምን እዚህ ውስጥ የማታውቀው ነገር አለ? በእርግጥ የማላውቀው ነገር የለም። ቅድም ስትደበቅኝ የነበረው ለዚህ ነው ማለት ነው? አዎ። ምን ነው አልወደድከውም እንዴ? ወድጄዋለሁ። ልትታረቂኝ ነው እንዴ? ኧረ አይደለም። ታዲያ ምንድን ነው? ያው በኩርፊያ ውስጥ ሆነንም በግላችን የምናጣጥመው የፍቅር ጊዜ እንዲኖረን ፈልጌ ነው። ተኮራርፎ ፍቅር? አዎ ተኮራርፎ ፍቅር። ምን ነው አይቻልም እንዴ? ይቻላል እንዴ? በደንብ ይቻላል እንጂ አንተ ራስ አይደለህ እንዴ ፍቅራችን ላይ የጋረደውን ደመና ማሸነፍ ካልቻለን ፍቅራችን ምኑን ፍቅር ሆነ ያልከኝ? ካልታረቅን ታዲያ ምኑን ጸብ ተሸነፈ? በመታረቁስ ብቻ እኮ አይደለም ጸብ የሚሸነፈው። እና በልዩነትም ውስጥ መፈቃቀር ይቻላል። ፍቅር የሀሳብ ልዩነትን ያሸንፋል እያልሽኝ ነው? ምን ጥያቄ አለው? ፍቅር ሁሌም ቢሆን ፍቅር ነው።
የሀሳብ ልዩነት፣ መናደድ፣ መበሳጨት፣ እልህ፣ እነዚህ የመሳሰሉ ነገሮች ሁሉ በፍቅር ይሸነፋሉ። እንዲሁም ፍቅር ብቻ ነው እነዚህን ነገሮች ማሸነፍ የሚችለው። ይበልጥ ሳፈቅርሽ እየተሰማኝ ነው። እሺ በቃ ናንብላ። እሺ አራት ጮጅብኝ። እንዴ ቤዛ፣ ሰዓት ሳይደርስ ወዴት እየሄድሽ ነው? በእናትሽ አይመለከትሽም፣ ዞር በይ። ላያገባኝ ይችላል፣ ግን ደግሞ መናገር አለብሽ። ለምንድን ነው የምነግርሽ? አይመለከትሽም። ንገሪኝ አልኩሽ፣ ንገሪኝ። ጸጋ፣ አያገባሽም። አሁን ዞር በይልኝ። ቅድም ያሬድን ስትስሚ አይቼሻለሁ። ቪዲዮም አለኝ፣ ላሳይሽ እችላለሁ። ምን? አዎ ላሳይሽ እችላለሁ። ቆይ አንቺ ልጅ ግን ምን ባደረግሽ ነው ከህይወት የምትወጪው? አሁን የት እንደምትሄጂ ከነገርሽኝ አይንሽ እያየ ይህንን ቪዲዮ አጠፋዋለሁ። ካልሆነ ግን ለአቶ ተሰማ ሳይውል ሳያድር እልክላቸዋለሁ። እሺ እሺ እሺ፣ ተስማምቻለሁ። አፍጠኛ ግን ለማንም መናገር አይቻልም። ተስማምቻለሁ። ቹቻ ጥሩ ስሜት ውስጥ አይደለች። እሷን ላገኛት እየሄድኩ ነው። ምን ሆነ አላውቅም፣ ግን ጥሩ ስሜት ላይ አይደለችም። ለዛ ነው ማገኛት። ሲጀምር ዛሬ ለምንድን ነው ከትምህርት ቤት የቀረችው? እሱ ያገባሽ። ቪዲዮን አላጠፋም። እህቷ ሚጢጢ ጋር ትምህርት ቤት ተደውሎላት ነበር። ከዛ መልስ ቁጭ ብላ እያለቀሰች ነው ተብዬ ነው። በቃ ሌላ ምንም የማውቀው ነገር የለም። እሺ ያጠፋል። እንዲህ እንደተጫወትሽብኝ አትቀሪም። እሺ አሳይሻለሁ። ምንድን ነው የተፈጠረው? ዳን በደስታ ምክንያት ተብሏለሁ። ሂጂ ሄሎ ሄሎ፣ ቾምብላ አሻንቲ ወንድሜ፣ እንዴት ነው? ማን በእናትህ? አረ ጉድ ሆነካል፣ ጉድ ሆነሃል፣ ጉድ ሆነሃል። ደሜ ምን ሆነች? ይኸውልህ ፈሰሰች። የት? የናቲ ልብ ላይ። አንተ አሻንቲ ምንድን ነው የምታወራው? እንዴ ይኸውልህ ይህን ዘፈን ታውቀዋለህ? ታውቆ ኖሯል? ይሄ የማትበላ የማትበላ የሚለውን? አዎ በደንብ ነው የማውቀው። ይኸውልህ በደስታ ከረሜላና በዚህ ዘፈን ወስዶ ሊያጫውትልን እኮ። ማን አባቱ ነው ቃጁን ደሜን የሚያጫውተው? ናታን ነዋ። ባይገርምህ በወሬ ማለት እኮ ነው ናትዬ ስትል ሰማት። አንተ ግን ይህ ሁሉ ዘመን ቆሽቴ ድብን እስኪ ለፍተህ ምን ብለህ ታስገብግበህላት አንድ ቀን ጮምብዬ አላለችም? ወይኔ ጮምቤ፣ አሻንቲ እየሰከስክ አይደለም አይደል? አረ ተው ወገን፣ አረ ተው፣ እየተረዳዳን አሁን በዚህ ሳሳክስ ሰማኛለህ አሻንቲ። እና እውነት ናችሁ? ይሄው ሱቅ ለሱቅ እየተንከራተትን ነው። አሁን ይኸውልህ እጥፍ አድርጌ ወደ ሆነ ስፓ ተወስዳታለሁ። አንተ ግን ፈጥነና ሰማኛለህ አሻንቲ። አሁን ነው ከች ምለው። ይኸውልህ ደግሞ በቃጁ ከመጡብኝ ይኸውልህ ቀነኒሳ አይቀድመኝም። እሺ እኔ ቦልት ፈጥነ ድረስ ወይ ቃጁ አጣሽ። ነይ ደግሞ እስኪ ታችኛው በዚህ ቅያሷ አስፋት ዋጋ ነይ። እሺ ወይኔ ጮምቤ፣ ይህ ልጅ አይፋታኝም ማለት ነው። አስቀይም ያንን ነገሩን መጣሽ እንዴ? ይፈታ አይደለም አይደልሽ እንዴ? ሆ ፊት ለፊት ላይ መጥቶ ድቅን ሲልብኝ በጣም ቪዲዮ በጣም ደፋነሽ። ቆይ ግን ይሄ አይዲያ እንዴት መጣልሽ? እኔ ምን አውቅልሻለሁ። ብቻ ግን ሲመጣልኝ ፊት ለፊት ላይ ሲመጣ ይሄ ሀሳብ ነው የመጣልኝ። መጥቼ ቆይ ግን አሁን እሱ ደህና ነው? ይገርምሻል። ይፈንበቴ ፊቱ በቃ ፊቱ ምን እንደሚመስል አይኑን አፍጥጦ ላበላ ሆኖ ነው ጥዩ የመጣሁት። በቃ እንዴት ደስ እንዳለ። ቆይ ግን ሲከታተልሽ ነበር ማለት ነው? አይገርምሽም? ይሄ ጥላቢ ሲሆነልሽ እንዴ ጅል እኮ ነው በጣም። ጄሪ ግን በሲሪየስ ልናየው ይገባል። እኔ እኮ ባለፈው ቀለል ያደረኩት አይደግመውም ብዬ ስላሰብኩ ነው። እንዴ እና ታዲያ እኔስ እንዴ ይገርምሽም? ማለት መጥቶ ፊት ለፊት ላይ ድቅን ሲልብኝ ምን እንደተሰማኝ ታውቂያለሽ? ምን ተሰማሽ?
ገጠር ላይ ማለት ነው እንደዚህ እንግዲህ የሚጠለፉ ሴቶች የሚሰማቸውን አይነት ስሜት የተሰማኝ። እንዴት እንዴ? አስቢው እስኪ ሀገር ሰላም ነው ብላ እንጨት ልትለቅም ወይ ደግሞ ውሃ ልትቀዳ በሄደችበት እኮ ነው የሚጠልፋት ሰውዬ ጓደኞቹን ሰብስበው ዱላ ምናምን ይዞ መጣ ሲጠልፋት ምን አይነት ስሜት ሊሰማት ይችላል? ልክ ነሽ። በጣም ነው የሚያስደነግጠው። ከዛም ግን በቃ ዙሪያዬ ዞር ብዬ ሳይ ማለት ነው ያለሁበት ቦታ ብጮህም ብጠራ ማንም ሰው እንደማይደርስልኝ እርግጠኛ ስለነበርኩኝ ያለኝ አማራጭ ምንድን ነው? እንትኑን አድርጎ ግን ማለት ነው ቀልዱ ቀልድ ነው። ግን አሁን በሲሪየስ ልናየው ይገባል። አዎ አንቺ ቆይ ለአቶ ደሳለኝ እንንገራቸው እንዴ? ቆይ ግን ከዛ በፊት ማድረግ ያለብን ነገር አለ። ምን እናድርግ? ይኸውልሽ ማርክን እንጠራውና ማርክ ባለበት ለመጨረሻ ጊዜ እናስጠነቅቀዋለን። ከዛ በኋላ መወሰን ያለብን ነገር መወሰን ነው። አንቺ ልክ ነሽ። ሲጀመር ይሄንን ነገር በቀላሉ ልናልፈው አይገባም። በጣም ትልቅ ሀራስመንት እኮ ነው የደረሰብኝ። አዎ ልክ ነሽ። እንዴ ሄቨን ቆይ ይሄ ቃል ከኔ ነው የወጣው? አዎ አንቺ ምን አይነት እውቀት ነው ግን ያለኝ ሄቨን? እንዴ እየታየሽ ነው ግን ጭንቅላቴ ውስጥ ያለው በጣም ድብቅና እምቅ እውቀት አለ። እያየሽ ነው የሆነ እንደ ፀሐይ ብርሃን ባንዴ ፍንተው ብሎ የሚበራ። አንቺ ይሄ እኮ በጣም ከባድ ነው። በጣም ከባድ እውቀት። አሁን ሙድ እያሽብኝ ነው። ምን ትመስላለች? ታስጠላ። ለማን ደማርክ ነው ሄደና እናግረው ነሽ ሂጂ። በቂ ምን ሆነ? ሽሚ አሁን ራሴን ጠላሁት። አንተ ሰው የመምህር ስለሺ ብሶት ተጋባብህ እንዴ? እንዴት አይጋባብኝም? እስኪ ተመልከት። አንድ 12ኛ ክፍል ተማሪ ይህን ስልክ ያዘ ቢባል ማን ያምናል? ማን ያምናል? ቆይ ታዲያ ይሄ ምን ይገርማል? የግል ትምህርት ቤት ብትሄድ እኮ ከዚህ በላይ ነው የሚያጋጥመው። እስኪ ተይ በእናትህ። አሁንስ ሆድ ባሰኝ። ይህን ስልክ ራሱ እንዴት እንዳስጠላች። ተው በቂ አታማር። ይቺንም ስልክ እንዴት እንደገዛ ተረሳው እንዴ? እቁብ አልሞላ ብሎ እኔ ጨምሬ ለኔ ገዛው። ኧረ እባክህ ምን ሞልቼ ነው የገዛው ልስትል ምን ያልከፈልኩ አስመሰልከው? ጉሮሬን አንቃን የተቀበልከኝ። ለነገሩ ተው፣ ድሮ ምስጋና አትወድም። ምን ላድርግሽ? ሽሚ ሆድ ቢብሰኝ እኮ ነው የሚይዘው ስልክ አስጠላኝ፣ ጫማ ያስጠላኝ። አሁን እውነት ሽሚ ይህ አሁን የኔ ጫማ ነው እውነት። ግን አንዱ 12ኛ ክፍል ተማሪ ጠርተህ እንዲህ ጫማውን ሾፍ ብታደርገው በራሴ ጫማ ነው ሙድ የሚይዘው። እና ምን ይሁን ምንም ባይሆንስ በቃ ላማርበት ተወኝ። ቆይ በቂ ግን 12ኛ ክፍል እያለ ስልክ ነበረን? ዘመን እንዴ አንተ አረት ምርስ ወጣ እንዴ? እንኳን ስልክ ቀርቶ ደና ጫማ እንኳን ያደረኩት ዩኒቨርሲቲ ስገባ ነው። ያም ከሰፈሩ ምርጥ ዩኒቨርሲቲ የገባ ተማሪ ተብሎ ሰፈሩ እድርተኛው አሰባስቦ የገዛልኝ ጫማ ነው። ትቀልዳለህ እንዴ አንተ? የምር በቂ ታሳዝናለህ። ቀላል አሳዝናለህ ማለት አንተ ሙድ እያስክብኝ ባልሆነ። አይ አይደለም ሙድ መያዜ ሳይሆን በቃ ፊት ሲሰጡ እኩል አወራ እንዴ? እኔ በቃሉ እኮ ብሶቴን ያወራሁት የሁሉም አስተማሪ ብሶት ነው ብዬ ነው እንጂ ሌላ ከሰው የተሻለ ወይም የበለጠ ችግር ኑሮብኝ አይደለም። ለነገሩ እውነትህን ነው፣ የሁላችንም ብሶት ነው። ጫማችን ራሱ ሹፎ አይደል? አሁን ባሽሙር ባንተ ቤት ጠቀም አድርገ ነው አይደል? እሱን የመሰለ ጫማ አድርገ በእኔ ሙድ እንዴ? በቂ ምን ሆናል? ኑሮ ከበደ እኮ በእኔ ምክንያት አስመሰልከው። እና ምን ላድርግ እንዴ? ከፋኛ በቃ ሆድ ባሰኝ እንዴ? ከፋኝ እንደገና ከፋኝ እንዴ? ተቀበልኝ አንተ አልከፋም እንዴ? ቆይ ግን በቂ ለዚህ ሁሉ ነገር የዳረገ ይሄ ስልክ ነው አይደል? እናሳ ታዲያ ለምን ላቶ ደሳለኝ ዳሰጠው? ደሳለኝ አንተ ያማል እንዴ? ምን በሽተኛ ነህ እንዴ አንተ? እንዴ እኔን ማብረር ታስባረኝ ነው እንዴ? ፈጽሞ አልሰጠውም። እና ምን ልታረገው ነው? ሚኪና ቡሻ ተመልሰው መተው መነመናቸው አይቀርም አይደል? ከዛ በእነሱ ምክንያት አለ እርር ያልኩት እርር አደርጋቸዋለሁ። ቆይ አንተ በምንድን ነው እርር ያልከው? በእነሱ ልክ ምክንያት አይደል ኑሬን አስታውሼ ምርር ያልኩት። እነሱ ተመልሰው ሲመጡ ደግሞ እንደዚህ ኑሬን አስታውሼ ምርር ካላረኳቸው እኔ በቃሉ አይደለም። ሚኪና ቡሻ የጨርቆሶቹ ናቸው። አይገርምም? አሁን እነሱ ኪስታር የሚባሉት ግን ያላቸውን ስልክ ይኸው። እኔ በቃሉ ሳለኝ የለኝም። አያር ኧረ ተወኝ በእናትህ። እንኳንና ሸሙት አልቅስ ይለኛል አለ። አይዞህ በቂ ለራስ አይዞህ እንዴ። ምን ያስቃል? አያስቅም። እኔ ማነኝ? ጀመረክ ደግሞ የመጃጃልክ። የኔ ቸኮሌት ደህና ነሽልኝ? ምን ደግሞ ምን ነው ቸኮሌት የሚመስለው? ያው ጣፋጭ ነሽ እያልኩሽ ነው። መቼ ቀምሰኸኝ አይተኸኝ ነው ጣፋጭ ነሽ ምናምን የምትለው? ኧረ መሲ ያቆላመጥኩሽ እኮ ነው እንዴ። እኔ እንድታቆላምጠኝ ሳይሆን ደስታ ከረሜላ እንድትመልስልኝ ነው የምፈልገው።
ይኸውልሽ ትናንትና ያልፈለኩበት ቦታ የለም፣ ግን በቃ ደስታ ከረሜላ ይባል ነገር የለም። መፈለግ ብቻ በቂ አይደለም። ታውቁሻል ግን መሲ እንደማላውቅሽ ሰው እኮ እየተቀያየርሽብኝ ነው። ደስታ ከረሜላ የማታመጣልኝ ከሆነ ከዚህ በላይ ነው እሺ የምቀያየረው። እንደው አምላኬ ምን አይነት ጣጣ ውስጥ ነው የገባሁት? ጭራሽ እኔን ጣጣ በቃ ለኔ እቺን ብቻ ነው ማድረግ የምትችለው? መሲ ጤነኛ ነሽ ግን? ደህና ነሽ? አላመመሽም? እኔ ደህና ነኝ እግዚአብሔር ይመስገን። አንተን ግን ታዘብኩ ናታን። እሺ ደግሞ ምን አድርጌ ነው የታዘብሽኝ? ያንቺ ደስታ ማልከፍለው ነገር የለም እምወድሽ እህቴ ነሽ ምናምን ትሌለ እሱ ነገር ውሸት መሆኑን አረጋግጫለሁ። ይኸውልሽ እኔ አንቺን ዋሽቼሽ አላውቅም፣ ለዋሽሽም ደግሞ አልችልም። ስለዚህ ደስታ ይመልስልኝ። እሺ በቃ የተወሰነ ቀን ያስፈልገኛል። ስንት ቀን? 2 ቀን 3 ቀን። እሺ የታባ እኔ ብቻዬን ለምን አባቴ ነው ባንተ ፍቅር የምሰቃየው? ቻው በቃ ናታን። ትንሽ አቆይ። ሻውን ደስታ ከረሜላ ከየት አባቴ ነው የማመጣው? የዳይኖሰር እንቁላል ፈልግ እንደማለት እኮ። አረቃጁ እኔ በቃኝ፣ ራሴን ልስት ነው። ከዚህ በኋላ የትም ሂድ እንዳትኝ እሺ? እንዴ እንደ 5 ዓመት ልጅ በየሱቁ ከረሜላ አባ ከረሜላ ስንል እኮ ዋልን። እንዴ ደከመኝ በቃ። እንዴና አይገኝም እያልክ ባሉ እንደ ብቻ። አዎ አይገኝም። እዛ እንኳን ይሄ የድሮ ሱቅ ይሄ የሉባንጆ ሱቅ እዛ ራሱ የድሮ ዕቃ አይደለም የሚሸጠው። ይኸው እሱ ጋር መቻለሽ፣ እሱ ጋር ከሌለ ደግሞ የትም አይኖርም። ስለዚህ ተይኝ በቃ። ደግሞ ያለን አማራጭ አንድ ብቻ ነው። ምንድነው? እሺ ተስፋ መቁረጥ። አንተ ምን አይነት የተመታ ልጅ ነህ? በእናትህ ደግሞ እሺ እዚህ እንዳለን ማን የነገረው? እኔ ነኝ የጠራሁት። ለምን? ና ፍጠን ድረስ የዘመናት ፍቅረኛ በአንድ ተራ ደስታ ከረሜላ ምክንያት ልታጣት ነው ስለው ይኸው እንደ ሻሩክ በኖ ደረሰ። የኔ ጌታ አንተ ግን አይምሮህ እንደማይሰራ ታውቃለህ? የኔ እናት እንደፈለግሽ አንቺ ማለት ትቻለሽ። እኔ ግን ይሄ ልጅ ከናታን ጋር ቸልቴ ስትይ ቢያብድ እኔ ነኝ ጦሱ። ገብቶሻል? እኔ ነኝ እዛ ውስጥ የጠራው። በቃ አይመለከተኝም። ቢያብድ እኔ ጋር ነው። እሺ ጦሱ እንዳት ቃጁ ምን ይሄ ነው? ምን ሆንክ? ደስታ ከረሜላ ሲባል ሰማሁ። አዎ ተባለ እና ምን ይሁን? ለናታን ነው? አታ ለናትዬ በል አስተካክል። ለናትዬ ብለሻል? በለስ ምን ልታመጣ ነው? እኔ ቾምቤ ባንቺ ከመጡብኝ ምን እንደማመጣ አሳይሻለሁ እኮ። ምን ልታመጣ ማልኩ እኮ ተናገር። እቀረጥፈዋለሁ። ጎሽ ወንድ ልጅ ቆረጠ ማለት ይሄ። ሰሚኛለሽ ቃጁ? እስካሁን ያረኩት ካልበቃው ካቆምኩበት እቀጥላለሁ። ምንድነው የምታወራው? ያማል እንዴ? ይሄ መቀባጠር አይደለም። እኔ ቾምቤ ባንቺ ከመጡብኝ ለቀልድ መስሚያ የጠጥ ነው። እሺ በቃ ወንድ ልጅ ይሄ ነው በቃ። አሁን ወንድነት ወጣ እኮ ፊት ለፊት ታየ እኮ። ተመቸኝ የምር። ምንድነው የምታዳምቀው? ልጅ እኮ እያመረረ እኮ ነው። ያምራ ፎንቆ እኮ ነሽ። ማንም ይሄ የማንም በስቅን ጥቅቅን አለ። ናትዬ ማን ነው ቱ ናታን ዛሬ ቢመጣ ናትዬ አልሽው። ይሄ ቾምብነት ግን ቾምቤ መልከኛው ቾምቤ ግን አንድ ቀን ቾምብዬ ብለሽ እንኳን አቆላምጠሽ አታውቂም እኮ። ይሄ እኮ በቁም እኮ ሞት ነው። ቾምቤ እንደቀላል እንዳትወስደው። እኔ ቾምቤ ይሄ ናታን ተብዬ ልክ ባላስገባው ሞቻለሁ። ቾምቤ። አቤት አሻንቲ። ቻው 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 አባባሉ ራሱ የጀግና እኮ ነው። እናቴ ተሙት። አሻንቲ ወይ ቃጁን አደራ። እሺ አታስብ፣ እጠብቅልሃለሁ። አንተ ያማሃል እንዴ? እንዴ ምን ነው? ልጁ እኮ አመረረ። ያምራ ፍቅር እኮ ነው። ትቀልዳለች እንዴ? ያሁን ደነስ ነኝ። ይኸውልሽ ይቅርታ እናቱ፣ እኔ በቾምብዬ ከመጡብኝ አልችልም። እንዘፈዘፍለታለሁ ለዚህ ጥቁር። ወይኔ ማን ነው ደግሞ? እንዴ ኪሩ በስንት ጊዜው ደወለ። የኔ ጌታ። ሄሎ ኪሩ። አንተን አይደለ እንዲስፈልገው ያልኩት? ትናንት የደረስኩበትን የነገርኩሽ መስሎኝ። ለምን ፈልግ? ይኸውልህ አሁን የምነግርህን ነገር ሰማኝ። ምንድን ነው? ምን እንደተፈጠረ ባላውቅም ቹቹ የሆነ ችግር ውስጥ ገብታለች። ቤዛ ደግሞ ተደውሎላት እየተጣደፈች ወጣለች። እናማ አሁን አንተ ከዚህ ትሄዳለህ፣ ከዛ እነሱን ትከታተላቸዋለህ። ቹቹም እንዳጋጠማትም ታጣራልኛለህ። አረ ቤቢ እኔ እንደዚህ አላረግም። ለምን ሲባል? ክላስ እንዲያመልጠኝ ስለማልፈልግ። ባለፈው የሰጠውን እጥፍ ሰጣለሁ። አልፈልግም። 3 እጥፍ። የት ነበር ሄዱ ያልሽ? ይመስለኛል እነ ቹቹ ሰፈር። እሺ አሁን ግማሹን ብር አስገቢ። አንተ ብቻ ፍጥነው አስገባላለሁ። ለሱ ችግር የለም። እንደ ብርሃን ፍጥነት ነው የምትተኩሰው። ቹቹ ልክሽን ባላሳይሽ እኔ ጸጋ አይደለም። ምን አይነት ጉድ ነው የምነግሩኝ? እንግዲህ ማርክ ሁሉንም ነገር እንደነገርን ነው። ልጁ በጣም ስክት ያለ ፍጥረት ነው። ምንም ነገር ቢነገረው የሚሰማ ጉድ አይደለም። እኔ ጄሪ ደግሞ ትዕግስቴ ሲያልቅ ምን ላደርግ እንደምችል ታውቃለህ። እንዴታ በደንብ ነው የማውቅሽ። ይኸውልህ ማርክ
ልጁ አውቆም ሆነ ሳያውቅ ያደረገው ነገር ትልቅ ወንጀል ነው። ስለዚህ በእንቁላሉ የሚባል ነገር አለ እኮ ልክ እኮ ናችሁ። እኔም እኮ ነገርኩት፣ ግን የሚሰማኝ ጉድ አይደለም። በቃ አይሰማኝም። ጭጭ ምን እንደደፈነው አላውቅም። በቃ ጆሮን ልጁ ሲጀመር ድርጊቱ ሁሉ ጠለፋ ነው የሚመስለው። ቆይ ማርክ ልጁ እንደዚህ አይነት ባህሪ ያለበት እንዴ? ያው የቄሱ አይደል እንዴ? አንዳንዴ ጠለፋ ምንም ሁሉ የሀገሩን ባህል ምናምን ያውቋል። ደግሞ ያንን ከያዘ ደግሞ አይለቀውም እኮ የሀገር ባህል አይደል? እስከስ ታዲያ እዛ ያለው አመል እየመጣበት ነው። አሳቻሳት እየጠበቀ ሚንጋተተኝ። አይ ልጁ እኮ ግን ሸጋ ነበር። አቤት እንዱ ምን ቢያውረው ነው እንዱ አንቺ ጋር እንዱ ሙጥኝ አለ። እኔ እኮ እረዳዋለሁ ማርክ። ያው ምንም ማድረግ አልችልም። ውበቴ ነው። ውበቴ? አዎ ውበቴ ነው ያልኩት። ምን ልትል? ኧረ ተይኝ እባክሽ፣ ተይኝ። ሄቨን እየሰማሽ ነው ይሄ ልጅ ምን እንደሚል? አንቺ ደግሞ ለምንድን ነው ላለመሳቅ የምትታገዩ? ምንም እቺ ናትና ጀሪ። ቆይ ብቻ አታምሪም እያልሽኝ ባልሆነ እኔ አልወጣኝም። ባይወጣሽስ? ቆይ ምን እንዳሰብሽ የማይገባኝ ቂል ነው እንደምመስልሽ? እኔ እኮ ውበትሽ ሳይሆን ያሳቀኝ ውበትሽን ለመግለጽ የተጠቀምሽው ነገር ነው እኮ። ምንድነው ደግሞ እሱ? አሁን እያወራን ያለ ነው በጣም ተጨንቀን ነው። ስለ ውበትሽ ስታወሪ ታዲያ ምን ልበል? እንደዛ በያ ታዲያ። እኔ እኮ ስንቱን አሰብኩት። ሆ እኔ ግን የሳኩት ሄቨን ባለችው ነገር አይደለም። እና በምንድን ነው? አይ ወዲህ ነው ነገሩ። አሁን እኔ ሄጄ አይተንፍሱን መምከር ሳይኖርብኝ አይቀርም አይደል ሄቨን? አዎ እሱ ጥሩ ሀሳብ ነው። አይ ቆይ በመጀመሪያ ግን የምታብራራልኝ አንድ ነገር አለ። አይ እሱ እንኳን በኋላ ይደርሳል። በይቸው ውበት ያለች ድንቄም ውበት ሄቨን። ይሄ ልጅ ግን እንዴት እንደሚያደርገው እያየሽልኝ ነው? እኔ እንጃ ትኛለሽ። ሲጀመር አንቺም የነሱ ቢጤ ነሽ። ታጣላ ልሄድበት። እንዴ ተረጋጊ እንጂ አብረን እንሄዳለን። አልፈልግም። እኔ ካንቺ ጋር አብሬ አልሄድም። ጄሪዬ በውበትሽ ልለምንሽ። ሄቨን ደግሞ እንደው በማይመጣ ነገር መጣሽ። እኔ በቃ አብረን እንሂድ። እሺ ሚሰብለ እንዴት ነሽ? ምን ፈልገህ መጣ? ያው አንቺን ነው። ምን እፈልጋለሁ ሌላ? እኮ እኔን ለምን ፈለከኝ? እንድታስተምሪኝ። ምንድን ነው ማስተምረህ? ፍቅር የፈጣሪ ጸጋ ነው። ሰው አስተምሮ ካይገባክ። ኧረ እይታ፣ አንቺ እንደዚህ የምታስቢ አልመሰለኝም ነበር። ደደብ ናት ብለህ እያሰብክ ነበር? አይ እንግዲህ ስድብና አድናቆትን እየለየሽ። ለማንኛውም ከፈጣሪ የተሰጠሽ ጸጋ መሆኔን ስላመንሽ ደስ ብሎኛል። ማን አንተን አለ? ስለ ፍቅር እያወራን መስሎኝ። እና እኔ ፍቅርሽ አይደለሁም እንዴ? ሲያምርክ ይቀራል እሱ። ሚሰብለ ግን ለምንድን ነው ከራሽ ጋር ይህን ያህል ትግል የምታብዡ? መስሎህ ነው? እኔ ከራሴ ጋር ምንም ያታግለኝ ነገር የለም። እሱን ተይውና ዛሬ እንደምሸኝሽ ታውቂያለሽ? አዎ። በጣም አሪፍ። ስለዚህ ተዘጋጂ። ባለፈው ጋብዝሻለሁ ያልኩሽንም ጋብዝሻለሁ። አይሆንም። ለምን? ባለፈው እንድጋብዘኝ ስትስማማ ተሳስተናል። አየሽ፣ እኔ ልክ ነበርኩኝ። ከራስሽ ጋር በጣም ትግል እያበዛሽ ነው። እሺ ትጋብዘኛለህ፣ ግን ዛሬ አይሆንም። እሱን እንግዲህ በኋላ ምን ይሆናል። ለማንኛውም መልካም ቀን። አታቀርቅሪ፣ ቀን ያልፋል፣ ሁሉም በጊዜው ይሆናል ሲባል አልሰማሽም እንዴ? ለማንኛውም ኤላዬ ናታችሁም፣ እሺ በጊዜው ታገኘዋለሽ። መልካም ቀን። ገደል ገባ። ምን ይመስላል? አስጠልታ። እኔ አላምንም። ሰብለ አዲስ ስብድብ አግኝተሽ ነው? ሞዛዛ። ለማንኛውም ስድቡን እንዳበዛልሽ የኔንም ፍቅር አብዝቶ ይስጥሽ። እሺ ቻው። ኪሩ ወንድሜ ጠፋሽ። አንተ ራስህ ነህ። ቆይ ጠፍታችሁ ነው? እኛማ ፒስ ነን። አንተ ግን ምን ሆነ ነው የፎረገትከት? ምን በቃ ከእናንተ ጀማ ጋር እያወርኩ እኮ ላይፍ ሽትት ሲል አልኩትኝና ዝም ብዬ ሳይ ሁኔታው ስላላማረኝ ላንጋ ነው ሄድኩ። ኦ ሜራ፣ ምን ነው ፈጣሪ፣ ምን አለ ብትወስደኝ? ምን አደረግኩ? ለምን ትከራከረኛለህ? አንተ ትጠቅማለህ፣ እዚህ ቁጭ በል ትለኛለህ። እኔ ደግሞ አልጠቅምም እላለሁ። ለካ ይሄን ልታሰማኝ ነው እዚህ ያረከኝ። ኧረ ተው ብቻ ሊደብር እንዳይሆን እንዴ። በጣም ነው የደበረኝ። አማል እንዴ ምንድን ነው ያልከን? ከእናንተ ጋር ስሆን ተግማማው ሸተትኩ እኮ ነው ያልከው። እንዴት አይደበረኝ? እና ታዲያ ይህ ውሸት ነው? ሆሜራ ጭራሽ ደገምኩ። አንተ ልጅ ግን በሰላም መኖር አትፈልግም እንዴ? ምን ልታመጣ? ይኸውልህ አንተም በቀኝ እጄ ራሴን ደግሞ በግራ እጄ ሲል ጣርጌ ልገልህ እችላለሁ። እሺ ሞክሯ። የእኔ ሰዎች ሲሆን ብገባ ራሱ አይፋቱም። እሺ አምተው ነው የሚጫወቱብህ። እንደው ኪሩ፣ እኔ እኮ አታመጣብኝ። ጭራሽ ሲኦል ድረስ እጅ ረዥም ነው ማለት ነው እንዴ? እዛማ እኮ ሰው አለኝ፣ በደንብ ብዙ ሰው ነው ያለኝ። ግን ትንሽ የሚከብደኝ የገነቱ ነው።
ኦሜራ እንደው ፈጣሪ ለይተህ ምታ። እሱ በዛ በኩል ነው፣ እኔ በዚህ በኩል ነኝ። ለይተህ ምታ። እኔ መሞትም አልፈልግም። ቆይ አሁን አትወክብና። ቆይ ቀስቴ ምን ይሼ ነው ሰሞኑ? ቀስቲላ ደግሞ ምን ሆነች? ትናንት አግኝቻት እኮ ኢታሊያኖ ሙድ አላራመደችብኝም? ኧረ ፍራቴሎዬ ቀስቴ እኮ ሌላ ታሪክ ውስጥ እኮ ገብቷል። እቺን ፍራቴሎማ እሱም ትናንት ሲያዝገኝ ነበር። የምር ሆነች እንደቺ ነገር እንዴ? አንተ ተቀልዳለህ። እሱማ እድሜ ለአልቤርቶ ይኸው ጣሊያን ሙድ እየተጫወተ ነው። እሱማ ከዳት በቃ። ቆይ ቋንቋ ስለቻለ እንደ ከዳኝ የምትለው? እኔ እኮ የዚህን የባንዳ የሰላቶ የጣሊያንን ቋንቋ እኮ ከሚለምድ እኮ ሌላ ቋንቋ እኮ ቢለምድ ነው የሚሻለው እኮ አይደለ እንዴ? ኧረ እሱ ብቻ ይመቸው እንዴ። አንተ ትቀልዳለህ። ከምግብ አቅም ራሱ እኮ ቀስቴ ባህሪው ሲቀየር ተለወጠ። እንዴት ተቀልዳለህ እንዴ? ድሮ እኮ ከኛ ጋር ሲበላ እኮ አሰስገሰሱን ነበር እኮ የሚያጥረገረገው። ብቻ አሁን ቀየረ ልትለኝ እንዳይሆን እንዴ? ተቀልዳለህ እንዴ? እሱ አሁን የሚበላው እናቴ ፓስታ ፉርኖ፣ ቴላቴሊ፣ ምላሊሌሊ በጣም የማይበላው ምግብ የለም እኮ ቀስቴ። እኔ እኮ ይሄን ነገር እኮ ስናገር እኮ ልቤ ስብር እያለ ነው። እኔ ሌላ ሰው ቢሆን እኮ አይመለከተኝም እኮ ምን አገባኝ። እኔ ግን ቀስትዬ ስለሆነ ነው እንደዚህ ስፍስፍ ያልኩለት። እኔ ምን ግርም እንዳለኝ ታውቃለህ? ቆይ ቋንቋው እንዴት ቀለለው? እንዴ እንግሊዘኛ ስለማያውቅ ነው ማለት። አሁን አንተ እንግሊዘኛ ትሞክራለህ አይደለ? ኢዝ ዊዝ ምናምን ሺዝ ቢዝ አይ አንናናቅ። እኔ ከሱም አልፋለሁ እኮ እና ኦፍዛት ምናምን ነው። አሁን ባኮሪያ ታብዛ፣ ወደ ቀደዳው ገባ። እንዴ ይኸውልህ ልክ ጣሊያንኛ እያወራ እያለህ እንግሊዘኛ ከየት መጣ ሳትለው እዚህ ጉሮሮ ስንቅር ይላል። የዛኔ ውጣ አትውጣ ማለት ነው። ቀስቴስ እንዴ እሱማ ይኸውልህ እንግሊዘኛ ስለማያርፍ ስለዚህ ጣሊያንኛዋን ፉት ነው የሚያደርጋት። አያቅተውማ እንግሊዘኛ አይችልም። ኧረ እባክህ ይመቸው። እኔ የምልህ ግን ጄሪ አልናፈቀችም እንዴ? አንተ ናፈቀችህ እንዴ? አሻንቲ እውነታውን እናወራ ወይስ እንፎጋገር? እንዴ እኔ ኪሩ አታሷሸኝና እኔ እውነቱን ብናገር ነው የሚሻለኝ። እኔ ናፍቃኛለች። እኔ ራሱ በጣም ነው ናፈቀች። ግን ኪሩ ምን ያደርጋል ልጅቷን ራሱ እናገኝ እኮ ብንል እኮ ትኩሳት እኮ ናት። አናታችን ላይ ነው ፊት የምትለው። በዛ ላይ ደግሞ እድሜ ላንተ አስቀየመናት ነው የተፋታናት እኮ። ስለዚህ ኮራጅ አንተን ለምንል ነው የሚሻለው? እሱ ጸድ ሀሳብ። በቃ ይመችሽ ብራዘር፣ እኔ ስራ ስላለብኝ እኮ ልሂድ። እሺ ወንድምዬ ተናፈቀናል፣ ግን አትጥፋ። እሺ ራስሽን ጠብቂ ደግሞ። እሺ ችግር የለም እጠብቃለሁ። አንተ ብቻ ራስህን ጠብቅ። አየ ሹፌር ነገር ጠብቅ ራስህን። አይ ኪሩ እኔ ላይ አሁን ሙድ መያዙ እኮ ነው። አይገርምም? ለነገሩ ጄሪ ጋርም ብሄድ እኮ አጥረግርገው ትልኳለሽ። ምን አገባኝ? አንተን እንደዚህ አድርጌ ቆልፌ ጄሪን በነፃነት ባገኛት ነው የሚሻለኝ። ይኸውልህ በቂ መጡልህ። በጉጉስ ጠብቀው የነበረው ሳይደረስ ይኸውልህ በቂ ያልሆነ ነገር እንዳትናገር። እኔ ሳቅ ያመልጠኛል። ያኔ እናንተ ይዋጣልናል። እንተያያለን። ቲቸርዬ ቲጁ ምንድን ነው እዚህ ሁሉ ጣጣ ውስጥ የገቡ በምን እንደሆነ ታውቃለህ? ማለት ያውቃሉ? ምንድን ነው ተናገር። ዝም በል። ከአንተ የባሰ ሰይጣን አለ እንዴ? አንቅያ ማርያም በሰጠን አታማኝ። እኔ ግን ይህን ስልክ እንዴት እንደገዛሁት ያውቃሉ? እንዴትስ ብትገዛው እኔ በቃሉ ምን አገባኝ? ወጥቶ ወርዶ እንደ ብረት ተቀጥቅጬ እንደ ኤርታሌ በላቡ ቀልጦ ሚኪ በእናትህ አታስቶኝ። እኔ ስቅስቅ እያለኝ ለምን ስቅስቅ ይላል? ለማን አባቱ ብለህ ስቅስቅ በል አልቀስ አልገልገኝ እያንዳንድሽ እኔ በቃሉ ላይ ሙድ እያልሽ እንደሆነ የማይገባኝ ነው እንደ ይመስልሽ? ማ እኛ? አዎ እናንተ። እንደው እኔ በዚህ ስልክ የተነሳ ስንት አበሳ ነው ያየሁት። እንደው እባክህ ማለት እባክህ ትቸርዬ እባክህ በቃ እኔ እኮ የሚገርመኝ ደግሞ ድፍረታችሁ። አሁን ይህን የመሰለ ስልክ እኔ ደግሞ ስተኛ እንኳን አልያዝኩም። እንደው ምን አይነት አደፋፍር ነው የምትደፍሩት? እና በፈረቃ እንደያዛት ጭራሽ ዝም በል ቅርጽ የለሽ ጭራሽ በፈረቃ እንደያዛበለ በድህነት ሙድ ያስገብኝ። ኧረ ተው ቲቸርዬ አዳልጦኝ ትን ብሎ አልሰማም። ዝም በል ወደዛ ሂዱልኝ። ሰይጣን ሂድ። እርሶ ማለት ለኛ ማለት እንደው ይቅርታ አድርጉልን። እርሶ ለኛ ማለት መካሪያችን ስንሳሳት አራሚያችን ስንሳሳት ቆንጣጫችን እርሶ ይማረክ ቀረፋ ጭራሽ ያስነጥሳችሁ ሙድ መያዝ ጀመራችሁ። በጥበቄ እንዳልግታል። ኧረ
ሙዳ ሊያዝ ነው። አረኛ መስማም እንዴ ያው አቡሻ ብዙ ጊዜ ተዘቅዝቆ እንትን ስለሚል ያስነጥሰዋል። ቅርፋታ ነው እንዴ? እንደዛ ከሆነ በቃ እሰማችኋለሁ። ቆማችሁ ቀጥሉ። እኔ ከበዳችሁኛ። መናገር ያለባችሁን ተልተሎ ተናገሮች ልስማችሁ። እየሰማችሁ ነው። በቃ ይቅርታ ካላረጉልኝ ከዚህ ንቅንቅ አንልም። በፍጹም መቼ በፍጹም። አይ እንግዲህ በቃ ተነሱ እያሉ ተነሱ። በፍጹም እኛ ይነጋታል እንጂ ከዚህ ብድግ አንነሳም። እንደውት በእግዚአብሔር ይኸውልህ ሞትን ታፈንን ባጎትን ለምኑልኝ። በቂ በቃ እሺ በላቸው። መምህር ሽሚ አንተ ስላልከኝ ይቅር ብያቸዋለሁ። አሁን በቃ ተነሱ። ነፃ ነው ያወጣ ኔልሰን ማንዴላ። እናመሰግናለን ሰርጌ በቃሉ። ይሄ ደግሞ ምንድን ነው የሚያክለው? ክፍለ ከተማ ነው የሚያክለው። ቢዜ ካፈር ነው የሚቀላቅለኝ። እግዚአብሔር ፈርቶ ነው እንጂ ከዚህ በኋላ ይለመዳቸዋል። ሽታ ድጋሚ አይለመደንም። አንተኛውስ? ኧረ በፍጹም ትጨርቃ በቃሉ። ችግር የለም። ሁለተኛ ስልክ ይዤ ካዩኝ ስቅል ጢል። እንደዛ ከሆነ በልንካ ምን መሰለህ፣ እኔ በቃሉ ቀላል ሰው አይደለሁም። ገባ? አንተኛውስ? ተስማምቻለሁ። እኔም ገብቶኛል። በልንካ ከዚህ በኋላ ተሳስተህ ግቢ ውስጥ ስልክ ይዘባይ ለግቢው ውርስ ነው የማደርገው። በልንካ ወይስ ምን አስቸኮላል? ኧረ ቲቸርዬ መላለሱት እኮ ይሄን ነገር ነው። ኧረ አይደለም፣ ቀልድ እኮ ነው። ቀልደኛ። እሺ እናመሰግናለን። እሺ ምን ያስቃል? ቆይ ምንድን ነው የሁሉ ክባድ? እነሱ ይህንን ስልክ አርብሶት የቀሰቀሱት፣ እኔ ደግሞ ይሄ በተለይ አንበረከኳቸው። ያንተስ ባሰ። ግን በቂ ምን ሆነ ነበር ያስነጠሱት ሲሉ አልሰማችሁም? እንዲያፈሩ ይሸታል ማለት ጫማ ይሸታል እያልከኝ ነው? እኔ አላልኩም። ይልቅ በቃ አሁን ክላስ ረፈደብኝ። እኔ ልሂድ። በአንተ ቤት አውግተሙታል። ይሸታል እያንዳንድሽ። እኔ በቃሉ ማንም አልሰማም። እሺ በጥብጬ ነው የምገትሽ። አንተ ሰውዬ ቆይ ምን ባደርግ ነው የሚሻለኝ እንዴ? ቆይ እኔ ለአንተ ስል ከተማውን ትቼ ብን ብዬ ልጥፋ እንዴ? እንዴ ጄሪ አወጋች እንዴ? ማንዴዋ? አዎ ነገረችኝ። ያደረግከውንም የከወንከውንም። እንዲሁ በምን እንደተለያየንም ነው። እሱን እንኳን አልነገረችኝም። ግን ምንድን ነው በምንድን ነው የተለያያችሁት? እንዲሁ ማንዴዋ ያስፈራል። ምንድን ነው የሚያስፈራ? እኔ ወንድም አይደለሁ እንዴ? ንገረኝ እንጂ። እሱማ ነህ። እንደ ጉስጤን ብልት ንክብ ያደረገኝ እኮ ነው። ምንድን ነው እንደ ከካም በግ የሚበላህ? ንገረኝ። እንደው ማንዴዋ ነው ሳስበው እኮ አንተ እንዲሁ አይኔን ጭፍን አስደርግ አንተ እንደው መደሰቼን አንዴዳ ወክ እኮ ነው ያደረገችኝ። እንደው ልትስቅም ያምርሃል አንተ። ያልስቅም እንደው የከተሜ ሴት ግን መደሰቻህን በመመታት በጣም አሳዝኖኛል። እንዲህ እንዳዋረደችኝማ አትቀርም። እና ሀሳብ ልታረግ ማንዴዋ የሀገሬ ሰው ምን ይላል መሰለህ? የነብርን ጭራቅ ያዝከው አትልቀቀው ይላል። እናማ ማንዴዋ እንዲህ መደሰቻ ተቀጥቅጦማ አይቀርም። ቆይ አንተ ሰውዬ ቢነግሩ አሰማም እንዴ? መደሰቻህንም ጆሮንም ነው እንጂ አብራ ይመታች። ወንድ ሆነ መደሰቻህን መመታት ለሁን በከተሜ ሴት አስበው እስቲ ማንዴዋ። እና ድጋሜ ሄደህ ልትጋተታት ነው? አይ ከእንግዲህ በኋላማ ጉዳዩ የፍቅር አይደለም። ኋላ ምንድን ነው? እናማ ጉዳዩ ከዚህ በኋላ የክብር ሆኗል። እኔ የተንፈሱ ስናደድ ከመብረቅ እንደምበልጥ አሳያታለሁ። ቆይ ምን ሆነሃል? ይህ እኮ ከተማ ነው እንዴ? ዝም ብለህ እንትን የምትልበት እኮ አይደለም። ልትባረር እኮ ትችላለህ። ልባረራ? ትምህርት ከክብር ይበልጣል እንዴ? የምማረውም እኮ ለክብር ነው እንጂ እኔ አይተንፈሱ እመበላ ያጣው መሰለህ እንዴ? እንዲሁ ምን ይሻለኛል? እሺ እኔ ባንተስ እንዲሁ ምን አይነት ጦስ ውስጥ ነው የገባሁት? እሺ እንዲሁም ማንዴዋ ትሰማለህ? እንዲሁም ከዚህ በኋላ የቁርጥ ቀናችን ደርሷል። ማለት ማንዴዋ እንዲሁ አንተ እውነት የኔ ወንድም ኮንክ በዚህ ሰዓት ከጎን ይሁን። ካልሆንኩስ? ካልሆንክማ ወንድም አይደለህም። እኔም ወንድምነትን እክድሃለሁ።
ይኸውልህ ወንድም አለ ምን መሰለህ፣ ነገሮችን እኮ በከተሚ ቋንቋ ማውራት እንችላለን እኮ፣ ረጋ ማድረግ እንችላለን፣ ኳሱን በመሬት መጫወት እንችላለን። አይሆንም አልኩ፣ አይሆንም። እኔ የተንፈሱ ክብሬ ተለቅቷል። አይሆንም አልኩ። ወደዚያ ሄድ እንደውም አለ ምን አይነት ጦስ ውስጥ ነው የገባሁት? ምን አድርግ ነው የሚለኝ? አትነገሪም እንዴ? ምንድን ነው የሚያስቅሽ? አንቺ ልጅ ግን ግፍሽ ናታንም ምን አድርግ ነው የምትይው? ስለ ደስታ ከረሜላው ነገረሽ? ምን ብታይ እንደ እብድ ብቻውን መንገድ ላይ እያወራ አግኝቼው እኔ ደግሞ በዛ እየጠበቀ በሚያጠቃው ሰውዬ መስሎኝ ለካ እሱ ደስታ ከረሜላ አትሆኑ እና ታዲያ እኔ ጭንቀት አልበዛም እንዴ? አንቺ መናገር ፈርተሽ ነው። እሺ እሱ ምን በወጣው? ቆይ እሱ እንዴት አይኔን አይቶ አይረዳም? መሲ እሱ ጠንቋይ ይቀልባል እንዴ? የሚወደኝ ከሆነ ከየትም ፈልጎ ያምጣ። መሲሙች የምታረጊው ነገር ምንም ደስ አይልም። ብታቆም ይሻላል። አላደርገውም። እንደሚያፈቅረኝ ማወቅ እስክችል ድረስ እፈትነዋለሁ። እሺ ቆይ እንዴት አድርገሽ ነው ማወቅ የምትችይው? የራሴ መስፈርት አለኝ። በሱ እፈትነዋለሁ። መሲ ራስሽን እያታለልሽ ነው። መስሎሽ ነው እባክሽ። አንቺ ለልጁ ዘኝለት እንጂ አንቺ ፍቅርሽን መግለጽ አልቻልሽምና ልጁ መሰቃየት አለበት? አሃ የኔስ አይታይም? እኔስ እየተሰቃየሁ አይደለ? እሱም ይሰቃያት። ወይ ጉዴ! እኔ ግን ምንም ደስ እያለኝ አይደለም። እኔ ግን ደስ ብሎኛል። ልጁ ማሰቃየትሽ ነው ደስ የሚልሽ? አይደለም፣ ለእኔ ብሎ የሚያደርገውን ነገር ሳይ እንደሚወደኝ ይሰማኛል። እኔ ግን ነግረሽው ብትገላገይ ባይ ነኝ። እንደዚህ ስትዘናጊ አንዷ ወስዳብሽ ጉድ እንዳትሆኚ። እስኪ ተሞክረውና ሲጣርጊ ነው የምገላት። እሺ ምን ሆና ነው? እኔ ምንም ልትነግረኝ ፍቃደኛ አይደለችም። ቤዛን ብቻ ነው ፈልገው ነው ያለች። ምን ሆና ይሁን በእናት እኔ ምን አውቃለሁ? ቤዛ እኔ ቀንም ሙሉ ስከተላት አልኩኝ። ስራ ትቼ ባራራሳል እንዲህ ስከረከ። አሁን ደግሞ ያንቺ ተራ ነው። ያንቺ ተራ። እሺ አመሰግናለሁ። እሺ ምስጋና ኪስ እኮ ብዙም አይገባ። አንተ ያማሃል እንዴ? እሺ ምን ሆነሽ ነው? ቤቲ አደፍርስ መጣ። አደፍርስ ማን ነው? የሚጢጢ አባት። ምን ማለት? ከዚህ ሁሉ ጊዜ በኋላ እንዴት? አይገርምሽም ቤቲ? እሺ ቆይ ላንቺ ማን ነገረሽ? የሚጢጢ ትምህርት ቤት ሄዶ ወላጅ ነኝ ልወስዳት እፈልጋለሁ ምናምን ብሎ መልቀቂያ ጠየቃቸዋል። እንዴ ቆይ ምን ማለት ነው? ሚጢጢ እኮ አንቺ ልጅ ናት። እሱ ግን ቤዚቲ እህትሽ ነች፣ ልጅሽ አይደለችም። በዚህ 2 ቀን ውስጥ ሚጢጢን አሳልፈሽ ካልሰጠሽ ፍርድ ቤት እገትርሻለሁ ምናምን አለ። ባባ ቢሞት። ቆይ አንቺ አግኝተሽው ነበር? አዎ ቤዚቲ፣ ሚጢጢ ትምህርት ቤት ደርሼ ስመለስ አግኝቶ አስጠቅቆኛል። ይሄማ በፍጹም አይሆንም። ሚጢጢ ያንቺና ያንቺ ልጅ ብቻ ናት። ቤዚቲ እኔ እኮ እማዬ ከሞተች በኋላ ያን ሁሉ ስቃይ መከራ ያለፍኩት በሚጢጢ ፍቅር ነው። እሷ ማለት ለእኔ እኮ እህቴ ብቻ አይደለችም፣ ልጄም፣ እናቴም፣ አባቴም፣ ወንድሜም ሁሉ ነገሬ ነች። አውቃለሁ። እና ታዲያ ቤዚቲ አንድ ሰው ደርሶውን መጥቶ ደስታሽን፣ ልጅሽን፣ እህትሽን ምናምን ውሰድ ማለቱ ትክክል ነው? በፍጹም በፍጹም። አደፍርስ ግን እኔን እህትሽ እንጂ ልጅሽ አይደለችም። በዛ ላይ ደግሞ እናንተ በእናት ብቻ ነው የምትዛመዱት። ስለዚህ ወስዳታለሁ አለኝ። ይሄ ነገር ትክክል ነው? አይደለም ቹቹሻ። እኔ ሚጢጢን አጥቼ አንድ ቀን መዋልም ማደርም አልችልም። ውጪ ነው ማድረው። ሚጢጢን አልችልም። ወይ ቹቻ ምን ሆና ነው የምታለቅሰው?
ይሁን የተፈጠረ ነገርማ አለ። ቤዚቲ ናጥቼ አንድ ቀን ራሱ ማደር አልችልም። እኔ በህይወት መኖር አልችልም። ቤዚቲ አልችልም። ወይ ዩዚ አንቺ ልጅ ቆይ ይሄን ብቸኝነትሽን ተይስልሽ አልተውም አልሽ አይደል? ምን ላድርግ? ማረጋው እኮ ግራ የሚገባኝ ነው። ምንድን ነው ደግሞ ግራ የሚገባሽ? እንዴ ብቸኝነቴን ላቆም ወሰንኩና ዞር ስል ማንም አጠገቤ የለም። ኧረ ጉዴ! ቆይ እኛ ማንም አይደለንም ማለት ነው? አንተማ በራስህ ጉዳይ ተወጥረሃል። እንዴ እኔ ደግሞ በምን ጉዳይ ቢዚ ልሆን እችላለሁ? ያው በኢቨን ጉዳይ ነው። እኔ ዩሲያስ ያ በፍጹም ሊሆን የማይችል ነገር ነው ሲጀመር። መስሎኛል። በቃ ደግሞ እንደዛም ቢሆን ለአንቺ ለእህት የሚሆን ጊዜ አጣለሁ እንዴ? እሺ የኔ ወንድም ታዲያ ምን አባሽ ነው የሚያስቆዝምሽ ማለት ነው? ዘመረክ ደግሞ በቃ ይባሬ ለከማ ማፈራስ ነበር ፊትሽ። በቃ ይሄ ባህሪ አይለቀህም አይደል? አርግ ብለሽ ነው ከጨዋ ሰው ውጪ ምን አለኝ ብለሽ ነው? እሱስ ልክ ነው። ግን እንደዚህ ከሳቅን በጣም ቆይተን ነበር አይደል? በጣም እንደ ድሮ ጨዋታችን ስለተመለሰ በጣም ደስ ብሎኛል። እኔም ደስ ብሎኛል። በቃ አሁን ድጋሚ ወደ ክላስ መሄድ አለብን። ማሰቃየት ነበር አንቺ። በይ በቃ እንደሚሻለህ ቻው። እንኳንም ጠራሁሽ፣ እንኳንም አገኘሁሽ። ለምን አልክ? ውስጤ በሆነ ደስታ ሲሞላ ይሰማኛል። ደስ ስላለህ እኔም ደስ ብሎኛል። ደግሞ በልዩነት ውስጥ መፈቃቀር እንደሚቻል ስላሳየሽኝ አመሰግናለሁ። አንተ ልጅ ግን እያረጀህብኝ ነው ልበል? እንዴት እንደዛ አልሽ? ይህንን ነገር ያልከኝ እኮ አንተ ነህ እኮ። መቼ? ቆይ እንዲያውም ላስታውስክ። ምን ነው ደነገጥክ? አይ እስካሁን ይኖራል ብዬ አልገመትኩኝም እንዴ። እኔ እኮ መቅዲ ነኝ። አዎ ልክ ነሽ። አንቺ የኔ ልዩዋ መቅዲ ነሽ። አንተ ረስተኸው ከሆነ ይህንን ቀለበት ስትሰጠኝ የነገርከኝን የፍቅር ቃላቶች ቃል በቃል ልነግርህ እችላለሁ። እስኪ አስታውሺ። መጀመሪያ ንግግርህን ስትጀምር መቅዲዬ ብለህ ነበረ። እሺ ከዛስ? ይህንን ቀለበት ስታይ ብዙ ነገር እንድታስታውሽ ይፈልጋሉ። ምን ላስታውስ? ልክ ስትመለከችው በማግኘትም በማጣትም ውስጥ የማይጠወልቅ ፍቅራችንን እንድትመለከችው ይፈልጋሉ። ሌላስ? ህይወት ልክ እንደ 100 ሜትር ሩጫ በአንድ ትንፋሽ ጭልጥ የምትደረግ ሳይሆን ልክ እንደ ማራቶን ብዙ ውጣ ውረድና ድካም የተሞላች ነች። እና በፍቅራችን መሀል ብዝል ብደክም የህይወት ቃላችንን የምታስታውሽበት ቃል ኪዳን ይሆንልኝ። እሺ የኔ አባት። የፈለገ ብንጣላ ብንኳረፍ ምንም ነገር ከፍቅራችን እንደማይበልጥ ማሳያ የፍቅራችን የቃል ኪዳን ማሰሪያ ይሆንልኝ። ልክ ነህ። ቀለበት ማለት ልባችን ላይ ያለውን ኪዳነ ቃል የምናስተሳስርበት ነው። በጣም አፈቅርሻለሁ። እኔም አፈቅራለሁ። አየህ፣ ለዚህ ነበረ በልዩነታችንም ውስጥ ፍቅር አለ ያልኩ። እንደው ምን አባቴ ግል አድርግሽ። ምን? አሁንም አልታረቅንም አይደል? አልታረቅም። መቼ ነው እሺ ቀለበቱን የምታደርጊው? ስንታረቅ። ግን እንታረቃለን አይደል? እኔ እንጃ። እሺ ማልቀሳችንን ትተን መፍትሄ ነው መፈለግ ያለብን። በዚህ እኔ እኮ ግራ ገብቶኝ ነው። ወይ በቃ ሰውዬውን ልናገኘው ይገባል። ይህ ግዴታ ነው።
ከዛ በቃ እግሩ ላይ ድፍት ብለን ቢሆንም እንለምነዋለን። አሁንም ቤዚቲ ለምን? ምክንያቱም ቤዚቲ አደፍርስ ማለት የክፋት ጥግ የሆነ ሰውዬ ነው። በፍጹም እሺ አይለንም። ቢሆንም ካለ መሞከር ይሻላል። በእናትሽ እሺ በይኝና እናገኘው። ቤዚ እኔ ሚጢጢን ላለማጣት ምንም ነገር አደርጋለሁ። እሺ ግን እናገኘውስ ብንል የት ብለን ነው የምናገኘው? ቅድም ስንለያይ ከፈለግሽኝ በዚህ ስልክ ደውይ ብሎ ስልኩን ሰጥቶኝ ነበር። እሺ በቃ ስልክሽን አውጪና እንደውልለት። ላውደርኪው ሄሎ፣ አደፍርስ ቹቹ ነኝ። በዚህ ፍጥነት ትደውያለሽ ብዬ አላሰብኩም ነበር። ላገኝ እፈልጋለሁ አደፍርስ። ለምን? እንድንነጋገር። ደስ ይለኛል። እንደዚህ ለመፍትሄ ስትፈጥኚ ለሁለታችንም ጥሩ። እሺ አሁን የት ነው ያለኸው? አሁን መንገድ ላይ ነኝ። የሆነ ቦታ ልቀመጥና ያለሁበትን ቦታ ቴክስት አድርግልሻለሁ። እሺ የኔ ጠንካራ በእናትሽ ተረጋጊ። በቃ አሁን ምንም እንዳልተሰማው ሰው ሆነን ሄደን እናናግረዋለን። እሺ 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 ቤቲ ተረጋጊና እንሄዳለን። እሺ በቃ እንሂድ። ምን ቢገጥመን እባክህ እንዲህ ብቻ ነው የሆንከው? አይመለከትሽም። ልክ ነው፣ አይመለከተኝም። ታዲያ ካልተመለከተሽ ዝም ትሰሪያለሽ? ቤዛ እየተወከበች ከግቢ እንደወጣች ታውቃለህ? ያመረሽ ነው? አዎ የምሬን ነው። የት ሄዳ ነው? ስጠይቃት ቹቻ ጋር አለች፣ ግን በጣም እንደተረበሸችና እንደተጨነቀች ታስታውቃለች። እንዴ ዛሬ ቹቻ ትምህርት እኮ አልመጣችም አይደል? ትልቁ ችግር እሱ ነው። ዛሬ ትምህርት ቤት አልመጣችም። በዛ ላይ ምን እንደሆነች አይታወቅም። ቤዛን አካል ባን የጠራቻት። ይህን ነገር መጣራት አለብኝ። ወዴት ነው? የሆነ ቦታ ተደብቄ ለቤዛ መደወል አለብኝ። መልካም እድል። ጄሪ ያውና ኪሩ እንዴ ዛሬ ደግሞ ምን ሆኖ ባዶ እጁን የመጣው? ምን አቅለታለሁ? በቃ ይሄን ምንም ነገር ነው። እሺ ዝም ብለን ነው የምንሄደው። እሺ እኔም ምንም አልልም፣ ግን አንቺ ሀሳብሽን እንዳትቀይሪ። እቺ ደግሞ እኔ እኮ ጄሪ ነኝ። አይ የሚገርምሽ ነገር ሰሞኑን ስላንቺ በጣም እያጣራሁ ነበር። ስለኔ? አዎ ስላንቺ። ስለኔ ምን አጣራ? ምን መሰለሽ ሄቡ ምን ትወዳለሽ ብዬ ጎግል ሳደርግ ምን ባገኝ ጥሩ ነው? ምን አገኘ? ሄቡዬ ቸኮሌት ትወዳለች ብሎኝ እኮ እቺን ቆንጆ ቸኮሌት ይዤልሽ መጣሁ። እስክስ ማለት ይሄንን አልቀረብም እኮ አንተ ስለ ሄቨን ስታጣራ ሄቨን ቸኮሌት ትወዳለች የሚል ነገር አገኘ። አይገርምም? ቆይ ምንድነው አላማ? ሳሮቼ መለውጥ ነው። እኔ ግን እንደዛ አይመስለኝም። ሄቨን ነች። ባይገርምሽ ቸኮሌት የጥሩ ፍቅር መገለጫ ነው። እሺ ምን አልክ አንተ? ቻው ሄቨን እጂ ምን አረጀኝ እንዴ? ምን አባቱ እንደሚል እየሰማሽው አይደል እንዴ? እና መጀመሪያ ለመቀበል ነበረ እንዴ ሄቨን። እኔ ግን ይብላኝ ለሱ ይሄን ቸኮሌት ንክች አላደረገውም። ነገ አምጥቼ አፍንጫው ላይ ነው የምወረውርለት። ጄሪ ወይም መጀመሪያ ለመቀበል ነው፣ ከተቀበልሽ በኋላ ደግሞ መመለስ በጣም ሼም ነው። ይሄ ኮተታ እባክህ ሚጢጢ ገና አትውሰድብኝ እባክህ። አደፍርስ በእናትህ ታረጋ። ወይ እንዴ ሰናን ትንሽ እንኳን አልተሳዘነ። ትሰሚኛለሽ ቤዛ፣ ይሄንን ያህል ሰዓት ቁጭ ብዬ ከእናንተ ጋር የምዳረቀው ትረዱኛላችሁ ብዬ ነው። አይ ካላችሁ እባክህ ሚጢጢ የሁሉም ነገር መርሽ ነች። በጣም ሄደች እሷን አትውሰድብኝ እባክህ። እባክህ አደፍርስ እሺ በለን በእናትህ። ተለቀሽ ትሆናለች። አይሆንም አልኩኝ፣ አይሆንም። አደፍርስ እባክህ ሚጢጢ ለኔ ለሁሉም ነገር መጽናኝ ነች። እባክህ እሷን አትውሰድብኝ እባክህ። ትሰሚኛለሽ? ይሄን ያህል ዓመት አብሬ ስኖር ታውቂኛለሽ ብዬ አስቤ ነበር። እኔ አደፍርስ አንድ ውሳኔ ከወሰንኩ ወሰንኩ። ቀቁኝ። ይርፋሽ በርክበት ታሪክና ሴጣን ሚጢጢ ይወስድብኛል። ሰውየው ጨካኝ ይወስድብኛል። ይወስድብኛል። የሆነ ነገር
ሄሎ ጸጋ፣ እየሰማሁ ነው። የሆነ ከባድ ነገር ተፈጥሯል። ምንድነው እሱ? አረ የሆነ ማላውቀው ሰውዬ ቹቻና ቤዛን በእንባ እያራጫቸው ነው። የምርህና? አዎ የምሬን ነው። አንዱን ቪዲዮ ይዣለሁ፣ ልክልሻለሁ። እሺ አሁን አብረሃቸው ነህ? አረ ሰውዬው ጥሏቸው ሄዷል። ቤዛና ቹቻ ግን ተንበርክከው እያለቀሱ ነው ያሉት። ሰውየው እንዳያመልጥ የገባበት ገብተህ ተከታተለው። ቪዲዮን ደግሞ የፈጠነ ላክልኝ። እሺ